شوفها هي بدها بزوجي አለችው ባሌን ትፈልገዋለች መጣችና መታችኝ ምን ነው አንቀርኳትኝ ትልቅ እኮ አነኳት ቁርአን ይሁን ብቻ ሲቀራይቻሉ ነገር ይዟል ብቻ እንደዚህ ያመጣና እኔ ቁጭ እየሳለ እንዲህ ብሎኝ ሄደ ከደባለ ደረስኩ በእነሱ ሼህ ማለት ነው እኔ እንደጠምቀኝ አላውቅም እንግዲህ እውነቱን ያውጣታ በመሰለኝ ወይ ታስተግም ቢሆን አላውቅም ምንድነው ስባል ሰራተኛዋ እንዲ ካሜራ ኳይተ ስትባል አይ ካሜራ ጥፍተው ነው የሚገናኙ ስላለ የተናገረችው ምን ስትራት ደግሞ አረቦቹ በባላቸው ከባድ ነው ባል ማለት ለነሱ ይለያል ሌላውን ደግሞ በመቀስቁ ጭላ ቆራረጠችው ሻንጣዬንም እንደዛ ፊት ለፊት አስቀምጠኝ ማለት ሸቃላ በአይፎን ስልክ አወራ ስልኩን ለጓደኛ ስጫት ናይጄሪያዎች ምናምን ጥቁቆች ናቸው ያሉት ከዛ ምግብ ተሰጠ እኔ ደግሞ አሁን ከእንጀራ ውጭ ሌላ ምግብ አላውቅም ከዛ ከፊት ለፊት ያለው ቲቪ ሳይው ሲከፍት ከፍታለሁ እኔ እሱ ማይከፈና ከፍቶ እና በቃ አዛኑ ስሰማ ቅዳሴ የሚመጣ መሰለኝ በቃ ቅዳሴው የሚቀጥል መሰለኝ ገባ ስደት ዓለም ሆኖ እኮ ራስቸዋለሁ ልብሱ አንድ ክላስ ሙሉ ይሄ ቁም ሳጥን ነው ይሄ አባያ ብቻ ያስፈራሃል የተሰቀለው ማለት ነው ልጅ ሁለት ልጅ አላት ልብሱ ያስፈራል እዚህ እኮ 4-5 ቡቲክ ይከፍታል አሬ ሻክቶ ሽንት ቤት ማተው አይነገር ዳይፐሩ ደግሞ የውጭ ሀገር አረቦቹ በጣም ዘረኮች ናቸው በጣም ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እንደምን አላችሁ? በያላችሁበት ሀገር ሰዓትና ዘመን አቆጣጠር የእግዚአብሔር ፍጹም ሰላም ይብዛላችሁ። የድንግል ማርያም ምልጃና ጸሎቷ የእናትነት ፍቅሯ የቅዱሳን ረዳትነትና በረከታቸው ከሁላችን ጋር ይሁን። ይሄ ዶርቃ ሚዲያ ነው። ዶርቃ ሚዲያን ስትጀምሩ ሼር፣ ላይክ፣ ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ በመጻፍ እስከ መጨረሻው ድረስ ከኛ ጋር ፕሮግራማችንን በመከታተል አብራችሁ እንድትቆዩ እየጋበዝኳችሁ በዶርቃ ሚዲያ እንግዲህ ለተከታታይ 2 ዓመታትን የተለያዩ መንፈሳዊ ፕሮግራሞችን ስቱዲዮ ላይ እንግዶችን በማቅረብ ገዳማትና አድባራት ላይ በጉዞ በመሄድና በየቦታው በመገኘት የተለያዩ መንፈሳዊ ፕሮግራሞችን እያዘጋጀው ማቀርብላችሁን የወንድማችሁ አላየነኝ ስለምታደርጉልኝ ትብብርና ስለምትሰጡኝ ሐሳብ አስተያየት ከልብ አድርጌ አመሰግናችኋለሁ። ዛሬ በሚገርምና በሚደንቅ ሁኔታ አንድ እህታችንን እንግዳ አድርጌ ይዤላችሁ ቀርቤያለሁ። እህታችን ከጎጃም ክፍለ ሀገር እስከ አረብ ሀገርና ከአረብ ሀገር ደግሞ እስከ በርሜል ቅዱስ ጊዮርጊስ ያለውን የህይወት ታሪኳን ልታካፍለን በፍቃደኝነት ስቱዲዮአችን መጥታለች። ዛሬ ከሷ ጋር የሚኖረንን ቆይታ አብራችሁን ከሆናችሁ በደንብ አድርጋችሁ ታደምጡታላችሁ። በቀጥታ ወደ እንግዳዬ ነው የምወስዳችሁ። እህቴ ጥሬን አክብረሽ ስቱዲዮ ድረስ ስለመጣሽ በአድማጭ ተመልካቾቼ ስም ከልብ አድርጌ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እስቲ ለአድማጭ ተመልካቾቻችን ስምሽን አስተዋውቂልንና ወደሚቀጥለው እንሄዳለን። እኔ ትክክለኛ ስሜ እንግዲህ ብርቱካን ታይበል ይባላል። የተወለድኩት ምዕራብ ጎጃም ነው። አሁን የምትኖሪውስ? አሁን የምኖረው እንግዲህ አዲስ አበባ። ብርቱካን ማናት ከሚለው እንጀምር እስቲ። ትውልድሽ ጎጃም ጅጋ ፍኖተ ሰላም፣ እድገትሽስ እንዴት ነበረ? እድገቴ እንግዲህ እንደማንኛውም ኢትዮጵያዊ ነው። ግን ያው እኔ የቤታችን አራተኛ ልጅ ነኝ። ሴት የለም። እሺ። ሴት የለም። የቤቱ ብርቅዬ ልጅ ነሽ? አዎ፣ በስለት ነው የተወለድኩት። እሺ። እና ከተወለድኩ በኋላ እንግዲህ ከዝኔ በኋላ ግን ተከታታይ ሴቶች ተወልደዋል ማለት ነው። እና ያው መጀመሪያ ተቀማጥዬ ነው ያደግኩት እስከ 4 ዓመት። ሌላ ተቀናቃኝ እስከሚመጣብሽ? በጣም ተቀማጥዬ ያው በገጠር ቢሆንም ግን ተቀማጥዬ ነው ያደግኩት። ከዛ በኋላ ግን እናቴ በጣም ትታመማለች በጣም እና በቃ ከኛ ጋር አትኖርም። ትሄዳለች በየጸበሉ ነው። ወንቅሸት ካወከው በቃ በየሀገሩ ጸበል ነው የምትሄደው። እና
በእኛ ሀገር ደግሞ ታውቀዋለህ እንደዚህ በቃ ምንድነው መርፌ ምናምን አይቻልም በእኛ ሀገር በቤተክርስቲያን ምናምንና እነማዘር እኔ ከተወለድኩ በኋላ በቃ ወለደች የኔን ታናሽ ግን ወልዳ ክርስትና ስንስታ በቃ ቤት አትቀመጥ። ዛሬ ይርጋለም ቅድስት አርሴማ ላይ የነበረን ቆይታ ጨርሰን ወደ አዲስ አበባ እየተመለስን ነው። በብዙዎች ጥያቄ መሰረት የቀጣይ ጉዞ ፕሮግራማችን ህዳር 19 መሄጃ ህዳር 22 መመለሻ የ3 ቀን ቆይታ ይርጋለም ቅድስት አርሴማ ላይ ስትመጡ ምንም የምታጡት ምንም የምትቸገሩት ነገር የለም። የአይምሮ ህመምተኛ ይዛችሁ መምጣት ትችላላችሁ። ለብቻ በአት ማረፊያ ይሰጣችኋል። ህፃናት ልጆች ይዛችሁ መምጣት ትችላላችሁ። ለብቻ ምግብ አብስላችሁ የምትመግቡበት ቦታ ይሰጣችኋል። እንዲሁም ደግሞ ጠበል እየተጠመቁ አርምሞ ይዤ ጸሎት እያደረጉ ጠበል መጠመቅ ነው የምፈልገው ለምትሉ ለብቻ የጠበል ቦታ ይሰጣችኋል። ዝም ብዬ ደግሞ ብቻዬን ተለይቼ አርምሞ መያዝ ነው የምፈልገው ለምትሉ ደግሞ አርምሞ የምትይዙበት አዳራሽ ይሰጣችኋል። ከበቂ ማረፊያ፣ ከበቂ መጸዳጃ፣ ሽንት ቤት ከሁሉ ነገር ጋር ተሟልቶ ይርጋለም ቅድስት አርሴማ ላይ ሁሉ ነገር ለምእመናን ምቹ ሆኖ የተዘጋጀ ቦታ በመሆኑ ይሄ ከየትኛውም ገዳም ተመራጭ ያደርገዋል። ስለዚህ በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን ይርጋለም ቅድስት አርሴማ እየመጣችሁ ዳኑ፣ ተፈወሱ። ትታመማለች እና ማሳድገው እኔ ነኝ። መጀመሪያ እሷን አሳደግኩኝ ስለ እንደ ህፃንነቴ እንደ እንትኔ በቃ ወጥቼ ተጫውቼ ምናምን አላውቅም። ሙሉ የቤተሰቡ ኃላፊነት እኔ ጋር ነው የሆነው። ህፃን ይዤ ነው የምውለው። እኔ ደግሞ ታላላቆቹ ወንድ ናቸው። ስለዚህ ያው ታላቅ ወንድሜ እንጀራ ይጋግራል ትምህርት እየተማረ፣ የእሱ ታናሽ ደግሞ ሌላውን ነገር ይሰራል። እኔ ያው ወጥ መስራት በዛች አቅሜ እንደዛ እያልኩ ነው ያደግኩት። ግን እንደዛ ሆኜም ሳድግ በጣም ተሰቃይቼ ነው በጣም እንደውም እንደዚህ የ100 ብር አምባሻ ገዝቼ አሁን እኔ ጎጃም ብትሄድ ባለ 100 ነው የሚባለው። እና ሲስተር የኔ ታናሽ በቃ በጣም ታለቅስብኛለች። በጣም ስታለቅስብኝ እና አባቴ ይሄ 100 ብር ቆጥሮ 100 እና 50 10 ነው እና ቆጥሮ አስቀምጦ በትራስ ካልጋ ትራስ ላይ ሲያስቀምጥ አይቼዋለሁ። አይቼው እና ከኛ ቤት ደግሞ ፊት ለፊት አምባሻ ትሰጣለች። ሁሌ አያታለሁ። ያው እንግዲህ አምባሻ ብርቅ ነው ለኛ እና ትምህርት አልገባም ገና ነኝ። ልጃት ይያል ነው የምውለው። እንደነገርኩ ማዘር የለችም። ስለዚህ ምንኖረው እኛ ነን። አባት ያለ ወንድሞች አሉ። በቃ ወንድሞች ያበስላሉ። እኔም በምችለው አቅም በቃ እኔ ህፃናው ልጅ ነው የምውለው። ከዛ በቃ ስታለቅስብኝ እና ቀያን አምባሻው ላይ ያለው ቀያን አምባሻ ከዛ በቃ ይሄድኩኝ አባቴ ለካን ብር ያስቀመጠው እንትን ነው ከአዝመራ ሊሰበሰብ ኩንታል መግዣ ነው። በዛ ሰዓት 1000 ብር ነው። ለኔ ቁጥር አላውቅም ምን እንደሆነም አላውቀውም። ከዛ በቃ መኪናም ለኔ ብርቅ ነው፣ ሁሉ ነገር ብርቅ ነው። መኪና ሲመጣ አቋርጬ ነው ማልፉ። በቃ ብርቅ ነው። ከዛ በቃ ያን ብር አየሁት ምናምንና አምባሻ በቃ ለምን አልገዛም አልኩና ቀስ ብዬ ፋዘር በቃ ሲወጣ ሲልልኝ 100 ብሬን ይዤ ልጅቷን አዝዬ ተሻግሬ አስፋልት ተሻግሬ ሄድኩ እና ሙስሊም ናት። አይኗ ትንሽ በሽተኛ ናት። ሲሄድ ዳቦ አንድ ይዛኔ 30 ሳንቲም አንድ ዳቦ እኔ ደግሞ 100 ብር ነው የሄድኩት። ከዛ ብሩን ሊወስድ ስል የኛ ጎረቤት አለችና የመምህር ልጅ ነች ረዴት ትባላለች። ከዛ ነይ አልኳት። ከዛ ነይ እስቲ ምረጭ ብር አልኳት። ከዛ አረንጓዴው ሰው ይሄ ቅጠል አይደል ይቅጠልማ ሞልቷል አስተያየ ነው ብሩን እየወሰድን ያያን እንደምን ብር ወስደን አስተያየ ነው ከቅጠል ያኛው ሰው ከቅጠሉ ጋር ተመሳሳይ ነው። ይሄ ታይ ብዙ ብር ነው በቃ አለ አልኳት። 50 ብሩ ግን ይለየት ስለሚል አይማ አባቴ ይቆጣኛል አልኩ። ስለዚህ 100 ብር ወሰድኩ ማለት ነው። ወሰድኩ በቃ ሄድኩና አምባሻሽ ሲሰጥ አይ ተነገጠች 100 ብር ይስታይ። ከዛ እስቲ አለችኝ ያሳየዋት ልጅ አዝያለሁ። አይ ቆይ አንቺ አሁን አምባሻ አልቋል ግን ለማንም እንዳትናገሪ ብሩ እኔ ጋር ይቀመጥ ነገ ነው ያለች። እኔ ስለ ብሩ ረስቻለሁ። አምባሻ ስላሰጠችኝ እየረገምኳት ሄድኩኝ። እያኩተመተምኩ ተነስቼ ሄድኩኝ። በቃ ፋዘር መጣ ብሩን አላየውም ምናምን ታቃ አደርና በመነገው ጠዋት ላይ ከገጠር ያው የሚወስደው አላድል መጥቶ ብሩ ሊወስድ ነው። በቃ ኮንታሉና መንገስቶ ጤፍ ሊመጣ ነው።
ከዛ ፋዘር ሲቆጥሩ አሁን ገና ብሩ ሲነካ እኔ እንዲሁም ጀመርኩ። በቃ እንዴት ነው ሽንቴን ለቀው ደረስኩ፣ ተንቀጠቀስኩ። ከዛ ኩሽና ገባለሁ፣ ምን ይላሉ። ከዛ ፋዘር የሆነ ታረጋለች ብሎ አያስብም። ህፃናት እንደዚህ ታረጋለች። ወንድሞቼ ሁሉም ተጠሩና እስቲ ማን ነው ብር የነካ ሲባል ሁሉ በተራ በተራ አስገብቶ ምናምን ሁሉም ተናገሩ። አባቴ የዕቃ ወርቅ ነው የሚለኝ። እስቲ የዕቃ ወርቅ እንጥሯት ተባለ። ከዛ መጣሁ። አላውቅም አልኩ፣ አልነካውም አልኩኝ። ከዛ በቃ ሲያየኝ በቃ ፍርሃቴን እንዳውም ሲያይ በቃ አባቴ ገብቶታል። ከዛ ጉርድና ኮት ፋሽን ነው፣ እኔ ጉርድና ኮት ለብሼ አላውቅም። እሺ ከዛ ነይ ያለኝ፣ አሁን አንቺ ከተናገርሽ ጉርድና ኮት አሰፋልሻለሁ፣ አስቀድጅ ንገሪኝ አለኝ። ታሰፋልኛለህ? አዎ። እሺ እንግዳ እንደዛ ከሆነ እናገራለሁ ብዬ ቀጥ አድርጌ ይዤ ሙስሊም ዋጋ ዳቦ ቤቱ ስወስደው ለካ እሷ ደግሞ ቤቱን ቀይራለች። 100 ብር ለካ በዛ ሰዓት ብዙ ብር ነው። አረ ከጅጋ ደንበጫ ገብታለች። አሁን ጅጋ ያለ ሰው ሙሉ ታሪኩን ያውቀዋል። ስሜን ባለመቶ ነው። እሺ ከዛ በቃ ፖሊስ መጣ። ግን ያ ሁሉ ፖሊስ እንግዲህ 100 ብር ያዝ አስቡ፣ ምን ያህል ብዙ ብር ቢሆን በዛ ሰዓት ላይ አስቡ። ፖሊስ ሁሉ መጥቷል። ሰፈር ሰው ተገልጦ መጥቷል። ያ ሁሉ ሲጠይቀኝ አንድ ነው የምናገረው እኔ ሌላ ይሄ አበባ ታውቃለህ፣ ድንገት አበባ ልትቀነጥሽ ሄደሽ ጥለሽው እንደሆነ ምናምን ሲሉኝ አይ አልጣልኩትም እኔ ሰጥቻታለሁ ለሷ ነው የሰጧት እያልኩ ተናገርኩኝ። ከዛ እሷ ደግሞ ቤቱን ቀይራ ደንበጫ ገባች። በጣም ኃይለኛ በቃ እንትን ወጣ። ከዛ አባቴ እንኳን ጉርድ ሊገዛልኝ በበርበሬ ታጠንኩ። ማታ በርበሬ። ሴትዮዋ ቤት የመቀየር ሐሳብ ነበራት ወይ 100 ብሩን ስታገኝ ጠየቀች? ብዙ ብር ነው አስበው እስኪ። አንድ ዳቦ 30 ሳንቲም ነው በዛ ሰዓት። እኔ እኮ 100 ብር ነው ያልኩት፣ የ100 ብር ዳቦ ልገዛ። ከዛ በቃ ቀይራለች እሷ። በቃ ስልክ የለም አድራሻ የለም በቃ ሄዳለች እኮ። ከዛ የኔ አባት ትንሽ ታዋቂ ነው ይታወቃል። እና አጎቴ ደግሞ እዛ ላይ ያውቁታል። አሁን ነፍስ ይማር የለም በህይወት እንጂ አባ ፈንቴ የሚባል የማዲያ ባለቤት ነው። ጅጋ ላይ ማዲያ የነበረው እሱ ነው፣ የአባቴ አጎት ነው። እና እንዴት እንደስታረጋለች ምናምን ብሎ በቃ ሰዎች ምናምን ቀወጡት። ምንም ማረጋቸውም ጠፋች። ከዛ በቃ ተውና እኔም ወደ ቤት ገባው። ማታ እንግዲህ በበርበሬ ታጠንኩ ማለት ነው። ጉርድና ኮቱ ቀረ። ጉርድና ኮቱም ቀረ። በበርበሬ ታጠንኩ ምናምን በቃ አባቴን ጠላሁት። ለምን እንደዚህ አደረገኝ? እናቴን አምጡ። ከዛ እናቴ መጣች ምናምን ከጸበል አቋርጣ ምናምን ሰምታ ያው እናት ናት ለምን እንደዚህ አደረክ ምናምን ብላ ከአባቴ ጋር ተጣለች። ለምን እንደዚህ ታረጋታለህ? በጣም እንትኑ ደግሞ በርበሬው ይጎዳል። ከዛ ያው አሁን እናቴም ደግሞ አትቀመጥም። በበርበሬ በነገራችን ላይ እኔም ታጠኛ ቃል በርበሬው ልክ ድልዝ በርበሬ ማለት ነው። የተፈጨ ሳይሆን ድልዝ በርበሬ ምድጃ ልክ ፍሙ ላይ ይደረግና ከአንገት እንደዚህ ቅብር ተደርጎ እንደውም እኔ ቁርበት ተሸፈኘ ነው የታጠንኩት። ደግሞ ብድርስ ያንቺ ደግሞ ይሻላል። ብድርስ አፈሉ ታጠንኩት። ማዘር መጣች። ያው ከዛ በኋላ ደግሞ በቃ እናቴ እንደነገርኩ ነው። ይሄን አድማጭ ተመልካቾቻችን እኔ ገጠር ድረስ ሄጄ እሰራላቸዋለሁ። እናቴ ባለችበት እንዴት በበርበሬ መታጠን እንዴት እንደሆነ በደንብ አሳያቸዋለሁ። እሺ ብርቱካን። ከዛ በኋላ ያው ይቺ እንደዚህ እያለች ትንሽ ከፍ አለች። እንዲህ እያልኩ ማሳደግ ግን እዚህ ጋር ትምህርት እኔ ገና አልገባውም። ከዛ አሁንም 7 ዓመት ሲሞላኛ እንደዚህ ጆሮ ነክተህ አይደል የምትመዘገበው እንደዚህ ተለክቶ ከዛ በቃ ግዴታ መማር አለባት ምናምን ተባለ። ልጅ ሰው ማለት ነው ሲል ያው እኔ በቃ ልጅ አሳዳጊኛለሁ እና በቃ ትምህርት መማር አለባት ምናምን ተባለ። አስገቡኝ ማለት ነው። አስገብተውኝም ግን አልሄድም፣ ትምህርት ቤት አልሄድም። መማራው መጽሐፍ ይሰጠኛል አይደለ? መጽሐፍ ሲሰጠኝ አዲሱ መጽሐፍ በሲሚንቶ የሚታሸገው በዛ ሰዓት ይታሸጋል። በሲሚንቶ በወረቀቷ በሲሚንቶ ማዳበሪያ ማለት ነው። ያው በሱ ይታሸጋል። አመጣው ይቀበላሉ። አዲስ ከሆነም አሮጌ ከሆነ ተቀላቅሎ ነው የሚሰጠው። ተቀበልኩ። የት አስገባለሁ? ይታሸጋል። አባቴ ተራስ ላይ አልጋው ላይ
ያቺ መጽሐፍ እኮ አትወጣም። ለማስረከብ ብቻ ሲሆን ነው የምትወጣው። ማን ሊያነብ? እኔ በቃ እንደዛ እየሆነ እና አባቴ ስማር ደግሞ እንዴት ነው 16 ሉክ ደብተር አቃታል 50 ምናምን ተገዛው። እሷን ገዛልኝና አንዲት ወረቀት ላይ እንግሊዘኛ ብቻ ጻፊ ቀጥለሽ አንዱ ደባልሽ ደግሞ አማርኛ። ይሄን ነገር ባይዘው ብዙ ሰው ነው ያሳለፈው እንደዚህ። ከዛ እሷን ይዤ ሲሄድ መምራው ደግሞ ለምን አትገዢ ደብተር? ከዛ ስትገርፈኝ ደግሞ መጥቻ አባቴን እንደዚህ አልስል አባቴ ደግሞ አይጎደሉ አጥፍሽ ተቀጭ። ከዛ በቃ እኔ አስጠላኝ ትምህርት። በቃ እዛም እንደዛ እያደረገችኝ በቃ ለምን ከዚህ ምናምን በቃ አስጠላኝ ትምህርት። በዛ ደግሞ ሁለተኛ አሁንም ደግሞ እናቴ እንደዚህ አንዳንዴ ትመጣለች ግሻባይ ምናምን ሄዳ ነው ጸበል ሄዳ ብዙ ጊዜ የምትቀመጠው። በቃ የእናት ፍቅር ብዙም አላውቀውም ነው የምልህ ባጭሩ። እኛ ጋር አትኖርም ግሻባይ ምናምን ሄዳ ከዛ ይዛን የእርጉዝቱ ምን አላውቀውም የህፃን ስለሆንኩ ብቻ ወለደች መታ ነው እኛ ጋር ወለደች። ሁለተኛ እህቴ አሁንም ተወለደችና እሷ በቃ ሙሉ ለሙሉ እኔ የቤት በቃ ሙሉ ለሙሉ የቤቱ ኃላፊነት ነው ይላል ነው በቃ እንዳለ በቃ ምን ሁሉ ብዬ ነገር በቃ አሳዳጊ ሆንኩኝ ማለት ነው። ከዛ በቃ እሷ ከተወለደች በኋላ ምንም ትምህርት ቤትም አልሄድም። ከወር አንዴ ነው የምሄደው ምክንያቱም እዚህ ጋር በስላለው ልጅቷ ደግሞ ሻትልም በቃ እናቴ በቃ በዛ ከተባለ በቃ እንደ 3 ወር ተቀመጠ ነው ከተወለደች ህፃኑ። ከዛ በኋላ እኔ ነኝ የማሳድገው እና ነፍሷን ይማርቀማት ያለች የእናቴ አያት እሷ ታይናለች። እና በቃ በጣም በቃ እንዴት ብዬ ነገር በቃ እንዲህ ነው በቃ አዝዬ ነው የምተኛው። አትተኛልኝም አዝዬ መሬት ካስተኛት ማሻትለኝ እንዲህ ነው ማስተኛት አዝዬ ማለት ነው። በጣም በቃ መከራዬን በልቼ ነው በቃ ያደኩት። እንደዚህ እንደ ጓደኞቼ ሲጫወቱ ምናምን የለም አላውቀውም። ይሄ ሁሉ የመጣ በእናቴ ጤና ማጣት ነው። ከዛ በቃ እሷ ተወለደች መከራዬን በላው እና አንዳንዴ ከስንት አንዴ ሄዳለሁ ትምህርት ቤት ከስንት አንዴ ሲሄድ ሂጄ ምናምን እዛም ማስበው አሁን ሂጄ ምጣለኩ ገና ግን ያው በእንትና ለምጋግረው በእንጨት ታውቀዋለህ ገና ምጣድ አሁን ጋግሬ እንጀራ ወጥ ሰርቼ ያን ነው ማስበው። ትምህርት ቤቱኝ እኮ መምራው እኮ እየጠራችኝ እኮ አልሰማት። እኔ ስሜን ራሱ እኮ ማንበብ እኮ በጣም ጎበዝ እኮ አልተማርኩም። ተሳቀሱ ነው ማስበው። ቤት ሂጄ ምን እሰራለሁ ምንድን ነው የማደርገው እህቴ ምንድን ነው የማበላቸው በቃ ስለ አባቴ ለእህቶቼ የምሰራው ለብቻ ነው ለአባቴ ደግሞ የምሰራው ብቻ ነው። አባቴ ጎዳብኛል እያልኩ በቃ ይኸው አሁን የእህቶቼ ምናምን ሲሆን ተትሎ የአባቴ ሲሆን ደግሞ እንዲበላ ብዬ በቃ የሆነ በትንሽ እየደስ እንደዛ አድርጌ ነው የምሰራው መጥቼ ምናምን እሰራለሁ። አንዳንዴ ግን ጓደኛ ጎረቤት አሉ በጣም ጎረቤቶቻችን ደግ ናቸው ማለት ያግዙኛል። አንዳንዴ ሲያዩኝ በቃ ልጄ ያለ እድሜዋ እንደዚህ ሆና ቀረች እያሉ ምናምን በቃ ቤተሰብ ሲመጣ በጣም ያዝናል። እና በቃ ጓደኛዬ ወርቄ ትባላለች እና አብራ አደጌው ናት እና እሷ በቃ ከንተት አንዳንዴ ከሄድኩኝ ማለት ነው አብረን ስንመጣ ምሳ ምንድን ነው ያለው እንጀራ ስጭኝ ስትል እኔ አለቅሳለሁ። ገና ገብቼ ነው ሰርቼ የምበላው በጣም ይሰማኛል። መቼ ነው ለኔ እናቴ ኑራ እንደ ሰው እናቴ ብዬ የምበላው በቃ የሆነ ይሰማኛል። ለመቼ ነው በቃ በጣም ቀናለሁ። እናቶቻቸው ልብሳቸውን አጥቡና ሲያዩ በቃ በጣም ብዙ በቃ የሌለ ነገር ነው የሚሰማኝ። እንደዛ እያለ በቃ እንደነገርኩ በቃ የኔ ህይወት በቃ ልጅነቴ የለም። ከዛ እንደዛ የሆንኩኝ ምጣድ አሁን እጄ እዚህ ጋር ብታይ ጠባሳ ነኝ የሬ ጠባሳ ነው። ምክንያቱም እንጀራ ስጋገር እየተቃጠልኩ በፌስታል አገይዛለሁ ሲል ወይ እንዲህ ስለ ህፃን ስለሆንኩ ብዙም እንትን አለው በቃ ሰውነት እንደዛ እየተቃጠለ ነው። ሶስተኛው ደግሞ መጨረሻው ወንድሜ ተወለደ ማለት ነው። እሱ በቃ የመጨረሻው ነው የኔ በቃ ተወለደ እሱ። እናቴ በቃ እንደገና ድና ትመጣለች እኮ ከጸበል ሄዳ እዛ እኮ ድና ልክ በቃ እናቴ ደህና ነች ተብሎ ቤት ስትመጣ ደግሞ ልክ በሩ ላይ ስትደርስ ታማለች። ምንድነው ቤት ያለው ችግር? ባዕድ አምልኮ የቤት ጣጣ እንደዚህ ነገር የለም። እንደዚህ መንጣጣ ምናምን የሚባል ነገር አላውቅም እኔ ምንም ነገር የማውቀው ነገርም የለም አይቼም አላውቅም። እንደዚህ ነገር የለም። እናቴ ምንድነው በቃ
ጸበል ለጸበል ነው የምትንከራተተው እንጂ አባቴም በጣም የቤተክርስቲያን እንትን ነው እንዲህ ነገር አይወድም። እና በቃ ቤት ልክ ስትመጣ ትታመማለች። ከዛ በቃ ይሄኛው ወንድም የተወለደ በቃ እሱ ደግሞ የመጨረሻ የኔ በቃ የሚገርም አሁን ልጅ ሆኖ ያው ቤታችን እንደዚህ ነው እንትን ነው ጎረቤቶቻችን አንድ ጥር ሆኖ ግን ቤቱ ሁለት ሆኖ አንድ ጥር አድርገነዋል። አንድ በር ነው የምንጠቀመው የኛው ጎረቤቶች ማለት ነው። እና አሁን ወንድም ይሄ ሚካስ ይባላል ሰው በራፍ ላይ ሄዶ ሲጠቀም አመንክም አላመንክም ሰው እንዳያይብኝ ብዬ በጀነበት ማለት ነው። ቅጠል በጥሽ እስከምመጣ ሰው ያይብኛል ብዬ እኮ ይሄን ያክል ነው። ከዛ በቃ እየመረረኝ መጣ። ከዛ ተገፍቼ እንደዚህ አንዳንድ እየርኩ የስድስተኛ ክፍል ደረስኩ። ስድስተኛ ክፍል እንዴት አድርጎ እንዳመጡኝ ምን እንጃ ገፍተው ነው ያመጡኝ። ስድስተኛ ክፍል ደርሼ አረብ ሀገርና ምኩ ከተከሄደ እንደትና ተብሎ ያወራሉ ጓደኞቼ ምናምን እንደዚህ ያሁን ሲወራ ሰማሁ። አንደኛ እዚህ ጋር ህይወት መሮኛል። እኔ በቃ ምርር ብሎኛል። እንዴት አድርጌ በቃ ከዛ ለማልሄድ ከዛ እንደቀን በቃ አባቴን እንደዚህ ኮት እናም ሰማው ለምን አልሄድም አልኩት። ደነገጠና ወይስ ትፈልጋለሽ አለኝ። እና ደግሞ ይሄ ጎረቤት ከሌልሽ እንደዚህ ዳ እንደዚህ ሆነ እንደዚህ ተላከ ምናምን ሲባል ቀናለሁ። ከዛ በቃ እሄዳለሁ ብዬ እምቢ አልኩ። ታይ ልጄ ቢለኝና እኔ አባትሽ ምን አጣው? እውነት ነው ምንም አላጣንም። ሀብት እኮ አላጣንም። ሁሉ ነገር አለ። ጤና ብቻ ነው ቤት የጠፋው። ታይ እናትሽም ትመጣለች አንቺም እንደዚህ አትሆኚ ነው ሲለኝ ኧረ እሄዳለሁ እሺ ተባለና ይሄ ነገር ተጀመረ። ፓስፖርት ሳወጣ ያው እድሜሽ ገና አልደረሰም ተብሎ ብዙ ስቃዮች አሉ። ገና ነኝ በዛ ሰዓት እድሜ። ከዛ በቃ ባህር ዳር ፓስፖርት በ3 4 የተመላልሽ ያሻሉ አወጡልኝ። ከዛ እዚህ መጣሁ አዲስ አበባ። አንዴው ደግሞ የኔ ምን እንደሆነ አላውቅም በወሩ ነው ሁሉ ነገር ፈጠነ። ግን ከዛ በኋላ ምንድነው መጣሁኝ እዚህ ፓስፖርት ወጣ ምናምን ይሄ በደላላ መሰለኝ እዛኔ ያርኩት መጣሁ ምናምን። አባትሽ ናቸው የላኩሽ ማለት ነው? አባቴ ነው። አዎ እኔ እሄዳለሁ ብዬ አይደለ እዚህ ጋር በቃ እሺ ብሎ አመጣኝ። ሲያመጣ አዲስ አበባ ምናምን የሚገርም ከኔ ጋር ሁሉም የጀመሩ አሉ እንደዚህ አሁን እንሄዳለን ብለው ትልልቅ ሴቶች አልተሳካም። ይሁሉ የኔ ብቻ ተሳካ። ምርመራውንም አለፍኩኝ። ግን እኔ ጣለኝ እድሜ ጣለኝ አልደረስሽም ተብዬ ያው በደላላ ስለሆነ ደላላው እንዴት አድርጎ እንዳሳለፈኝ እንጃ። ግን እድሜሽ አይሆንም ተብዬ ተካክዬ ነበር ገና ነሽ ተብዬ። ከዛ በቃ እንትኑ መጣ ቪዛ ምናምን ባለው ነገር አላውቀውም ብቻ አባቴ ሲወስደኝ ብቻ ነው የማውቀው። ከዛ በቃ ልብስሽን አዘጋጃለኝ አባቴ እሺ ብዬ። እናቴ ብትኖር ብዙ ነገር ታረግልኛለች። ስንት ነገር ይደረጋል አይደል መንገድ ስትወጣ። እኔ ግን የለኝም። አንድና አንድ ያስቆት ልብሴን ነው። ልብሴን በቃ እያለቀስኩ ወጣሁ። ለምን እኔም ማለቅሰው እዚህ ጋር ያሳደኳቸው 3 ልጆች አሉ። እኔ ነኝ ማሚ ብለው ነው የሚጠሩኝ። እናቴ ምን ነው የሚሉኝ? ምክንያቱም እናታቸውን ብዙ ጊዜ አያውቁማ። በቃ እና በቃ ይዛኔ ጎረቤት ቲቪ አባቴ አይገዛም ነበር። ይሄ ቦርጫሙ ቲቪ አንድ በዛን ጊዜ እንትን እና እህቶቼ ዛህዶፍ ሰው ቤት የሚያዩ ቲቪ ምናምን በቃ እኔ እኮ እዛ ቤት እኮ ገዛላቸዋለሁ እኔ አሟላዋለሁ። በቃ እሱን ነው እንጂ ያሰብኩት እዛ ሄዶ መከራ አለ እንደዚህ ምናምን አላሰብኩት። በቃ ብር አገኛለሁ። መጣሁ እዚህ ምናምን በቃ ትሄጃለሽ ተባልኩኝ። እሺ ብዬ በቃ መጣሁ። ሪፖርት ደላለው ይዞኝ መጣ ወደ ሪፖርት። ከዛ አጎቴ አለቀሰ ሲያይ። ግን እቺ ምንም ማታጥልሽ እንዴት ነው ብሎ አለቀሰና ያው አንዴ ወጣል። ደላላው ደግሞ በቃ እንደዛ ሲሆን ትቀራለች ብሎ ነው መሰል በጣም እንትን አለን። ግቡ ምንድነው ብሎ አመናጭቆ ነው ያስገባን። ገባን። ከዛ ይሄ የቤተሰብ ሽኝት ምናምን አለ አይደለ? ከዛ መጀመሪያ ግቡና ከዛ በኋላ ቤተሰብ ተሰናበታላችሁ እንደገና ሁለተኛ ትወጣላችሁ ተባለ። እሺ ብለን መጀመሪያ ሂጅና አሁን ፕሮሰስ እዛም ይሞላልን ያለኝ። ለካ የዛኔ ደግሞ ደላላው ነግሮኛል። ሳውዲ ነው ለካ እኔ የሚሄደው አገሩ ነግሮኛል። ሳውዲ ሲባል ተነሽ ብሎኛል። እኔ ግን ማሰበው እዛ ነው። የት ነው ማሰበው? ወቶችን ነው ማሰበው። አሁን እያለቀሱ
አሁን ምን ጭራሽ ነው እንደነገርኩት ትምህርቴም ተገፍቼ ነው የመጣሁት አልኩ አይደለ አሁን ነው ይሄን ያክል ማንበብ መጻፍም አልችልም እዛ እንኳን እንግሊዘኛ ተጽፎ አማርኛ በቀጥታ አላነብ እሺ ከዛ ወረቀቱ ሳይሆን ምን እንዳለ እንግሊዘኛ ብዬ ያስገባሁት ቦርሳዬ እሺ ከላካሚ ነው ሳውዲ አረቢያ ነው የሚለው ከዛ ገባን አሁን እንግዲህ ይዛኔ ገብታሽ ፕሮሰስ ትሞያለሽ ተብዬ ነው የገባሁት እንጂ በዛው ትበሪያለሽ አይደለም ተመልሰሽ ትወጫለሽ ከዛ ወጥተን እንደገና ልብሳችን ይዘን ቤተሰብ ተሳምተን ልንገባ ነው ገባው ከገባን በኋላ አትወጡም ተባለ ከዛ ለአባቴ ደወልኩና በቃ አትወጡም ተብለና በቃ አጠብቀኝ በቃ አትወጡም ተብለና ነው እንግዲህ አስብ ቦርሳ ማልያስኩም ልብሴንም ማልያስኩትም ያስኳት ብቻ ቦርሳ የእጅ ቦርሳ ብቻ ናት እዛች ውስጥ አንድ ሜሽን ጉርድ የሚባል እሱን ብቻ ይዣሉ ሌላ ያስኩት ነገር የለም የኢትዮጵያ ብርም ያስኩት የለም ከዛ እንደዛ ስለ እናቱን ትታት ሄደ አባቴም እንደዛ ስለው ተነስቶ በጭነት መኪና ወደ ጎጃም ለሊቱን እኔ ደግሞ ሪፖርት ላይ ቁጭ ይላል አላነብም ብዬ አይደለ ሳውዲ ሲባል ቁጭ ይላል ለካ የኔው ተነስቶ በረዋል እኔ ቁጭ ይላል እሺ ሳውዲ ናት መጀመሪያ የምትነሳው ሳውዲ ነው የሚበራው 3 ሰዓት ተኩል ላይ በረራ የነበረው እኔ እስከ 6 ሰዓት ቁጭ ይላል ከዛ መጡ እንትኖቹ እነዚህ ፖሊሶች ምናምን አሉ አይደል እንትን የሚሉ ዝም ብሎ የሚቆጣጠሩ ምናምን መጡና አናገሩ ከዛ አንዱ ገና ህፃን እኮ ነሽ አሁን እቺ ስድስት ነው ይል ያዝናል አንገቱን እየወዘወዘ እንዴት ግን እናት አለሽ ነው ያለኝ ከዛ እስቲ ነይ ቆይ ምንድነው ብሎ ሲይ እስቲ አምጪው እንትንሽ ነው ወረቀት የለሽም ሲለኝ ፓስፖርት የለሽም ሲለኝ አለኝ አልኩት አውጥቼ ሳሳየው ሽት ያለው በቃ ሳውዲ አረቢያ ያንቺዎች እኮ ደርሰዋል አለኝ ሰላም ደርሰዋል አንቺ የት ነበር መድረስ የፈለግሽው ሲል እኔ እንጃ አታውቂም ሀገሩን አላውቅም በቃ አንቺ አሁን እኮ ያንቺ ጓደኞች ደርሰዋል ሳውዲ አረቢያ ነበር የምትሄጂው ስለዚህ ደርሰዋል አሁን ምን ይሻላል ከዛ ሄድና ምናምን በቃ እንትኖችን አናገራችሁ ምናምን ሲባል በጣም አመናጨቁኛው እንትን አሉኝ ከዛ አንዱ እግዚአብሔርን ፍሩ እቺ እኮ ገና ህፃናት ምን ማታቅ እንደዚህ አታርጓት በቃ ካለ ችግር የለውም እንትኗን አናግሩና አሰሪው እንትን ተብሎ ትኬቱ እንደገና እንድትልልኝ ማለት ነው ትንሽ ቅጣት አለው ግን በነገ አድሮ መሄድ ይችላል ከዛ በቃ ለአባቴ ስደውል ሂጃለሁ አለኝ እዛው ሪፖርት አደረኩ ማለት ነው ወንበር ላይ ማታ እንግዲህ 3 ሰዓት ተኩል ነው እንግዲህ ከበረርኩ ማለት ነው አድረህ ጾሜን ውዬ አደርኩኝ ዋልኩኝ ሰው ማቀው የለም አባቴ ሄዷል ሳለቀስ ዋልኩኝ ከዛ የሆነ ሰውዬ ይዤሽ ሊድና ምሳብቸሽ ይዤሽ ልምጣ ሲለኝ ፈራውና አልሄድም አልኩት ከዛ የሆነ እንትን በቃ ይሄ መጀመሪያ ያገኘኝ አስጨርሰልኝ እዛ ከንቱኖች ጋር ተነጋግሮ ማለት ነው ውስጥ ላይ አስጨርሰልኝ ማታ ላይ ተነሳ ማለት ነው እዛ ውስጥ ላይ ያለ ተቆጣጣሪ ነው ያስጨርሰልኝ ንቃት አዘንኩት እና ቁጥር ሁሉ ጽፎ ሰጠኝ ሴርኩኝ ከዛ ገባና ምን እንደነገርኩኝ ማቀው ታሪክ የለም የስንት አመት ልጅ ትሆኛለሽ እኔ በዛ ሰዓት እንደው እንትንም አላቅ ዛኔ ማለት 15 ቦን እንደዛ ከዛ ሪፖርት ላይ ምናምን በቃ አየሩ ላይ ገባን ምግብ ይሰጣል ከኔ ፍለፍ እንዳለ ደግሞ ናይጄሪያዎች ምናምን ጥቁቆች ናቸው ያሉት ከዛ ምግብ ተሰጠ እኔ ደግሞ አሁን ከእንጀራ ውጭ ሌላ ምግብ አላውቅም ከዛ ከፊል ለፊት ያለው ቲቪ ሳይው ሲከፍት ከፍታለሁ እኔ እሱም አይከፍተው አከፍተው ቀስ ይሳየው ይከፍታል ከዛ ከፍት ታረጋው ደግሞ ሲሸተኝ ብዬ ደግሞ ዘጋዋለሁ ከዛ እሱ ደግሞ ቀመስ ሲያረጋ ያየኩ እየሰረኩ እኮ ነው ሲቀምሰዋለሁ አርቦኝ አይደለ ቀመስኩት አሁን ማለት ወደድኩት የዛ ሳታኒያ አላውቅም ያን የውጭ ምግብ እንደዛ እያለ ቀስ እያልኩ ምናምን ደግሞ አብሮ የሚያወራ ሰው የለም እንዳለ ጥቁሮች ናቸው ተቀመጡ ከሚያደርግ በቁጥር አይነት ተቀመጠው ቢያንስ እንደው አማሻ ቢኖረኝ እንደው
ትነግረኛለች እንደዚህ አድርገሽ ቢዩ ይሄ እንዲህ ነው ብትለኝ ታስረዳኝ ነበር። ገባ እኔ አሁን ከክፍለ ሀገር እንደመጣሁ ምንም የማውቀው ነገር የለም። ከዛ እንዴት አድርጌ ልብለው በቃ ምግብ ለኔ ከባድ ነው። ከሱ እያየሁ ምን ብርም ልበላው አልቻልኩም። ከዛ በቃ ቡና ነው ምናምን መታ በእንግሊዘኛ ኮፊ ምናምን ትለኛለች። እሷን እየተራገምኩ ባፊ ባባቶ ነው ከዛ በአማርኛ መልስ ተሻለችኝ። ተባረኪ ይሄ ነበር የናፈቀ ያለው ስጭኝ አልኳት። በቃ ከዛ ጁስ ሰጠች። አችን ጁስ ጠጥቼ ደረስነው። ስንደርስ ፕሌኑ ሲገባ በቃ መሬቱን አታይም፣ ውጩን አታይም። መግቢያው አለ አይደል? አሁን ስትወርድ ወይም ሪፖርት እንትኑ የሚገጠም አለ እና ይሄ ተገጠመ። ስትገባ ነጫጭ የለበሰ ይሄ መካ ላይ እንዴት ነው ታውቀው እንደሆነ የሳውዲ እንዴት ነው የሚለብሱት? እንደዛ ነጫጭ ነው በሳውዲ ለካ እንደዛ ነው የሚለበሰው። እና ደግሞ ስቃይ ሰው አይቻለቅ እያልኩኝ እየነበራርኩኝ እያልኩ ደረስኩኝ። ገባን። ያዩኛል። አረቦች ግን በጣም ያወደዱኝ። በቃ አሳዘንኳቸው ምናምን በቃ ሲሆን ከዛ ስሜ ደግሞ ብርቱካን አይደል? ገባሁ ምናምን ብርቱካን ላይ ላል የብርቱካን የታባት ያውቃሉ። ጻት በአረበኛ ነው እነሱ የሚጠሩበት። ስሜ ብርቱካን ነው፣ በአረበኛ ደግሞ ብርቱካን ነው የሚባለው። እሺ ጻት በቃ አንቺ የሚልሽ እየመሰለሽ ጻት ምን አውቃለሁ። ከዛ መተው ጎትተው ይዘውኛል። ገባን። እዛ ማረፊያ ነው መሰለኝ ሁሉም አንድ ላይ ነው የሚቀመጠው። ግን ከዛ ሁሉ ህፃን ነኝ። ሌሎቹ ሰርተው ይመጣሉ፣ ትልቆቻቸው ያውቃሉ። ገባው ወንበር ላይ ነው የምተኛው ማለት በቃ በጣም ነው የሚያስጠላው። እዛስ ደግሞ ያለው ነገር በቃ ሽንት ቤት እዛው ነው ያለውና በቃ ይጨንቃል። ከካ በዛ ሰዓት እንትን ነበር እኔ ሄድኩበት። ምንድነው የነሱ በሙስሊሞቹ ሐጅ ይባላል። ሐጅ ማለት ይሄ የነሱ እንትን የሚሉትበት ማካ የሚሄድበት ማለት ነው። ለምሳሌ አሁንኛ ግሸን ሄድ አይደለ በየአመቱ እንደዛ ጉዞ አለ አይደል የነሱ እና በዛ ሰዓት የኔ አሰሪ እዛ ሄዷል መካ። እኔ ደግሞ ሪፖርት ያረፍኩት የት ነው? ደማም ሩቅ ነው ከሳውዲና ደማም ማለት በመኪና መጥቶ የለም ባክ ሩቅ ነው። 3 ሰዓት እና 4 ሰዓት መንገድ ይሆናል መጥቶ የሚወስደኝ ማለት ነው። እሺ እና መካ ሄዷል። ከዛ ተደውሎለታል መታለሽ ምናምን ተብሏል። እሱ መካውን አቋርጦ እንግዲህ ሐጁን አቋርጦ ነው የመጣው። መጥቶ ብርቱካን ቢባል ጻት የለችም ተብሎ ይሄዳል። አሁንም እኔ ጋር የመጡት እኮ እየሄዱ ነው። አሰሪዎች ይመጡና ስም ይጠራል ትወጣለህ። እኔ ግን ስሜ ብርቱካን ላይ ሲሉኝ የታባት ያቀላሉ። አሁንም እንደዚህ እየተባለ የምጠጣው ምንድነው ኩብዝ የሚባል ዳቦ የሚሰጠዋል ደረቅ እሱንና ጁስ ማለት ነው ጭማቂ እሷን በቃ እኔ የምበለው ይሄ ሩዝ ምናምን አልበላም። ከዛ በአምስተኛው ቀን እንግዲህ 5 ቀን እዛው ተቀምጫለሁ እየተኛው ወንበር ላይ መጣ። ልብሴን አልቀየርኩ ፈራለሁ። ሽንት ቤቱን ሳይው ፈራሁት። መብራት ብቻ ነው ይንጋ ይምሽ ምን ይሁን የምታውቀው ታሪክ የለም። በቃ አሁን እዚህ እንደዚህ አይነት ክላስ ገባህ የምታውቀው ታሪክ የለም ምንም። ብቻ እነሱ ሲመጡ ያወሩ ትልልቆች ናቸው ጉብዳዎች ናቸው እነዚህ የቢሮዎች አሉ አይደለ እንጂ ታያለህ እንጂ ሌላ ምንም ታየው ነገር የለም። ከዛ በአምስተኛው ቀን መጣና እንዲያርጉ ያለኝ ከጆሮ ተናዶ ነው አሰሬ ብርቱካን ነው ሳታውቁ። ከዛ ፓስፖርት እንትና መጣና አለኝ ሲያይ እኔ ነኝ አልኩት። ከዛ ይዟኝ አስጨርሶ ምናምን እንዳልኩ ሩቅ አይደለ ወደ ሳውዲ የምንሄድበት ወደ አሁን ከደማም እዛ ለምሄድ ሄድን። እኔም ሄደው የት ነው ካፍች ማለት አሁን አዲስ አበባ ሆኖ ብዙ እንትን አለ አይደል ወይ ለምሳሌ ጎጃም ሆኖ ብዙ እንትን አለ አይደል ባህር ዳር እንደዛ እንደሚባለው የሳውዲ አንድ ወረዳ ማለት ነው። ዋናው ከተማው ሪያድ ነው። ከሪያድ ደግሞ ደማም ናት ሁለተኛዋ። መካ አለ እና ካፍች ነው በቃ ትንሽ ወጣ ያለ ነው። ካፍች ይባላል። ወሰደኝ እና ምግብ ገዛልኝ። ይሄ ሻወርማ ታውቃለህ?
የሚያውቁት አሁን በውጭ ዓለም ያሉት ያውቁታል። በአማርኛ አላውቀውም። እና ኮካ ኮላ በእኛም እንደዛ ነው። ኮካ እሱን ገዛልኝ። እንዴት ብዬ ልብለው አላውቀውም። የሚጠጣ ገዛልኝ እና ሻወርማ ከዛ ረዲያ መች እበላለሁ። አንደኛ የ5 ቀን እንቅልፍ አስበው ወንበር ላይ እየተኛ እኔ ደክሜያለሁ። ከዛ እንትኑ ሰጠኝ። እሱ ይበላል እንትን ይላል። ይሄ የነሱን እንትን ከፍቶ እኔን አሞኛል። በቃ ደከምኩ፣ እንቅልፍ ይዞኛል። ከዛ ደርሰናል ለካ እዛ እንቅልፍ ተኛው ምግቡን ትቼ ደረስን። ስንወጣ 3ኛ ላይ ምናምን ነው ቤቱ። ከዛ ክሉድ አላት ነገባች። ገባን። ስንገባ እንዲህ ነው ያነሳችኝ። እናቴ አየችኝ እንደዚህ ፊመሎም ትለኛለች። ታውቂያለሽ ነው ፊመሎም ትለኛለች። ጉርድን የለበስኩት ገና ደግሞ አሁን ይሄ ገና 15 ዓመት ይኸው ታውቀዋለህ ሰውነታችን እንዴት እንደሆነ ጡት ማሳጅ አናቅ ምን አናቅ። እንዲህ አየችኝና ታዲ ብላ የዛኔውም እንደሆነ አላውቀውም። አሁን ስለማውቀው ነው አስገባችኝና 4 ሰው የሚያስገባ ቢጃማ ሰጠችኝ። ያ ቢጃማ ሰጠችኝና ሻወር ግቢ አለችኝ። እሺ ብላ አሳየችኝ ሻወር ቤቱን። ታጠብኩኝ፣ ለበስኩት፣ ለብሼው አልኩ። እንዲህ በዚህ ባስገባው ቢጃማ እየጠለፈኝ ትልቅ ነው በጣም። ፀጉሬንም ባይ ነው ያለችና ይሄ እዚህ እንዲህ የሚገባል አስገባችልኛ። እሱን አረኩ። ምግብ ሩዝ በስጋ ሰጠችኝ። እሱን የማይሆን ከዛ ነገ እንዲህ አድርጌ ትጮብልች በቃ ታሳየኛለች። እኔ አሁን በምልክት ይዛኔ አይገባኝም ቋንቋ የምትለኝ ግን በምልክት የምትለኝ ነው። አሁን ስረዳው በዛ አሁን ሲገባኝ ቋንቋ የምትለኝ አጽጁ ነው። ጧት ተነስተሽ ይሄን አጽጁ ክችኑን ትለኛለች። ሁሉ ነገር አሳይተኛለች እኮ የት ገብቶኝ እኔ እስከምተኛ የቸኮልኩት። ፍራሹን አልሰጠችኝ። ነይ ተኝ ብላ አስገባችኝ። ተኛው ለካ እሷ ተነሽ የብላኝ። እኔ የገባው ስንት ሰዓት ነው? በእነሱ 3 ሰዓት አጥናሽ ብሎ እንደገና ደግሞ 12 ካለ በኋላ 1-2 ነው የሚቆጥረው የነሱ። በእኛ ከሌቱ 6 ሰዓት በእነሱ 12 ሰዓት ነው የሚሆነው። ከዛ 3 ሰዓት ነው አይቻለሁ ሰዓቱን በኢትዮጵያ። ከዛ ስንት ሰዓት ተነሽ ብላኛለች? ጠዋት ነው በኢትዮጵያ አቆጣጠር 12 ሰዓት ማለት ነው። እኔ 5 ቀን እንቅልፍ አስበው እስቲ ለጥ ብዬላለሁ። ደክሜያለሁ። ራሴን ጥዬ ተኝቻለሁ። በቃ በሩ ሲል እኔ ደግሞ ኢትዮጵያ ያለው መስሎኛል። አለ ግሬ ሰቅዬ ተኝቻለሁ እኮ ኢትዮጵያ ነው አባቴ ቤት ያለው መስሎኝ እኮ። ከዛ ስነሳ ትጮኻለች። በቃ ድምፁ ያስተጋባል። ደግሞ እነሱ ቤቱ አስብ ደግሞ ጮታቸው በጣም ኃይለኛ ነው። ደነገጡ፣ ተብረከረኩ። በቃ የምትለኝ ያዘችኝ ነይና ጽጆዬ ጆሮዳ የታውቂ። ከዛ የሷ ባለቤት ደግሞ ይሄ ምንድነው እንደኛ አሁን ቄሶች አሉ እንደዛ ነው በሙስሊሞቹ እና ሼክ ነው ብትለኝ ከዛ ታውጪ አልገባኛል። በቃ አጣብኩኝ ጣቢስትለኝ። ከዛ አጣብኩኝ ምናምን ለካ ባሏ 12 ሰዓት ሲሆን ምሳ ይመጣል። ቃዳ ይባላል። ከዛ ምሳ ይመጣል። ምሳ ሰራች፣ ዶሮና እንትን ሰራች፣ አሳየችኝ ምናምን። በቃ አጠቢ ያለችኝ አጠብኩኝ። ከዛ ምሳ ሰራችና ተበላ። ከዛ እነሱ በልተው ከጨረሱ በኋላ ደግሞ እኔን ቁጭ ያለችና ኩሽና ላይ ሰጠች። እሺ ብዬ አይወሰነች ሩዟን ብቻ በለው። ዶሮውን መፈረሁት የሚበላኝ መሰለኝ። ከዛ ሳይ ተመራለ አላውቅም እኮ ተመር ምን እንደሆነ። ቆስቲ ጭፋር ይመስል ጭፋር ታውቃለህ? ጭፋር እኛ ገራው ያውቁታል። ዶቅማና ጭፋር ታውቃለህ? ዶቅማ ቃሉ እሺ ጭፋር የሚባልም አለ እና ጭፋር ነው የሚመስለው። ይሄ ነገር ነው ጭፋር ነው እንዴ ያልኩና ሂጅ ስቀምሰው ጣፈጠኝ። ካልኩና ከዛች መብላት ጀመርኩኝ። ያችን ይበላሉ። በቃ ያቺ እኮ ብዛለች ደረቅ ይጣለ እሱ ነው ሌላ ምግብ ሸይለኝ አለመርኩት። ከዛ ምን አደረገችኝ? እዛው የአማቾቿ ቤት ቅርብ ነው መሰለኝ ቆላ አልፋብኝ ወጣች። ይሄን ስሪ እኮ ተብያለሁ ግን አይገባኝም። ሄደችልኝ ደስ አለኝ ስለወጣችልኝ። ከዛ መስኮት እንዲህ ከፍቼ ሳይ
አዛን ይላል እንዴ ኧረ ይሄማ ከሆነ ኢትዮጵያ ነኝ አዲስ አበባ ሆኜ ነው አልኩ አዛን ከዚህ ካለ በቃ እንዴ ኢትዮጵያ ታለሽ እፈልጋለሁ እኮ በመስኮት ወጥቼ ኢትዮጵያ የት ናት በቃ እሪ ይላሉ ኢትዮጵያ የት ናት አሁን ያለች በቃ እንደሙኝ ያደርገኝ ቀሪ ሪ በቃ ማልቀስ ሆነ ይሄ ስራ ምን አይተሽ ነው እንደዛ ያልሽው አዛኑ ሰማሁት አይደል አዛን አሁን እኛ ሀገር ጎጃም በጣም ሙስሊምና ክርስቲያን በጣም ተወደው የሚኖሩት እና በጣም ቅርበት አለን እና በቃ አዛኑ ስሰማ ቅዳሴ የሚመጣ መሰለኝ በቃ ቅዳሴው የሚቀጥል መሰለኝ ገባ ስደት ዓለም ሆኖ እኮ ረስቻለሁ ከዛ በቃ አዲስ አበባን ይዛኔ ሲመጣ አይቻታለሁ ትልቅ ከተማ ሆነ እንደዛ መሰለኝ ከዛ በቃ ስትመጣው እንሰራ አልሰራው ጮኸችብኝ አይገባኝ ነው ያለችና ልብሱ አንድ ክላስ ሙሉ ይሄ ቁም ሳጥን ነው ይሄ አባያ ብቻ ያስፈራሃል የተሰቀለው ማለት ነው ልጅ ሁለት ልጅ አላት ልብሱ ያስፈራል እዚህ እኮ 4-5 ቡቲክ ይከፍታል እዛ አወጣች ተኩሽ ወለች እሺ አልኳት አሳየች እሺ ቢመክ እንትን አስተሳየኝ ለካ ካውየው ልብስ ተደርጎ አይቀመጥም ይቃጠላል ይሳቀላል ቁጭ አርግ ያልኩ እኔ ይጀል ሐሳብ እኮ ይጀል ለምን አባት ያልደወለም ያልኩ ልብሱን አንስቶታል ከዛ ሸተታት ሰለኝ መጣች እንደገባች በጥፊን ያጨርች ውድ ነው እኮ ይሄ አባያ ለብሽሎ ጣቆ ነው ደግሞ በሳውዲ ህግ ይሄ ተሸፋፍኖ በጣም ሃርድ ነው ለብሽሎ ጣ የነበረው እኮ ነው አምላጮች የት ገብቶኝ አጫለችኝ አሪ በቃ ልቅሶ ነው አልኩ ልቅሶ በቃ ምግብ ማልበለም ማልቀስ ሆነ ከዛ በቃ አንድ ቀን ጧት ተነስና ጊደር ትለኛለች እኔ ጊደር ታውቃለሁ ለካ ብረድስ ነው ደግሞ ክላስ እየከፈትኩ ይናፖታ ያሰራት ጊደር እንግዲህ በእኛ ከብት ነው ላም የታቀለ ጊደር ላም ያልሆነች ቄብ ጊደር ማለት ነው ጊደር ስትለኝ እንዴት አወቀች እኮ ነው ደግሞ ወተት ሲጠጣ ያለው እንዴት ይሄን ይመስልኝ ለግ ከብቷ የታባቷ አለት ክላሱን ከፍታለሁ ሽንት ቤቱን ከፍታለሁ መጅልስ ይባላል ከፍታለሁ ለካ በዛሳት እሷ ቪዲዮ እንትን ያለች ነው ገርሟት ማለት ማረገው ነገር ከኋላው ነው እየቀረጸች ነው ለጋባለው ክላሱን ከፍቼ ከዛ ገርሟት ይሃን ቀርጻ ይዘኛለች ከዛ መጅኑን ትላለች መጅኑን ማለት በቃ እንጀራችኛ ከዛ አስቀምጣኝ ምናምን ነኝ ብላ አስቀምጣችኝና ድስቱን ይዘው መጣች አለች ይሄ ነው አለችኝ መች ገብቶኝ ጠቢው ያለችኝ ነው እንጂ መሰለኝ እኔ ይሄ ጊደር ድስቱን መሆኑን አላቅልም በቃ ጠቢው ብዬ ንጹህ ድስት ተሸክሜ በቃ ሁላት ተናደደች ነጮች ነጫማውን ወርወረችብኝ ለካ በዛ ሰዓት እሱ አይቷል ባለቤቷ እንዴት እንደስታርጋች ወጣና ምን ታቃለች ነው ብሎ ተቆጥቷል ከዛ የሱ አባቱ ቤት ሰራተኛ አለ ኢትዮጵያዊም አለ ፊሊፒን አለ ኢንዶኔሲያ አለ እንደዚህ አሁን ልጆቻቸው ያገቡት ሚስት ያገቡት ከ6ኛ ፎቅ ጀምሮ ነው ያሉት ሲያገቡ ይሰጣቸዋል ቤት እና የነዛ ሁሉ ሰራተኛ አለ ከዛ እኔን ይዛኛለች ከዛ ነገረቻት እንዳለ ያለው ነገር ማለት ለአበሻዋ ያቺ ቆይታለች እዛ 5 አመት ሰርታለች ከዛ ሲነገሪያት ምናምን ብላት ነው መሰለኝ ነገረችኝ እንደዚህ ነው ባንቺ ምክንያት ከባባ ጋር ተጣልታለች እሱ ለምን እንድታርገታለሽ ብሎ ነው መሰለኝ እና እንደዚህ ነው ጧት ተነስተሽ ዶሮ ከፍሪጅ ከበረዶ ቤት አውጥተሽ ዋዘብዝፊ እንደዚህ ጠቢ ይሄን አጽጂ ይሄን ያርገ ብላን ነገረች አበሻዋ ማለት ማሰዳች ከዛ ይሄን ቪዲዮ ታሳያታለች ይሄ አሁን እኔ ተሰፈልጋል ልጅቷ በቃ በሳቅመተች እንትን ሁሉ ተለቆበት ኢንስታግራም ለቀቃችሁ ሴትዮዋ በቃ አንቺ እንደዚህ ነው ተሳቀኛና አበሻዎችን ታሰደቢያለሽ ነው አለችኝ የታቀለሽ ነኝ በቃ እሷ እንደውም ተናደደች ለምን እኛን ታሰደቢያለሽ ነው ብላ ነው አንዳንድ እሺ ምናምን ብዬ መጣሁ
ከዛ ያቺ ባበሻ ነግራኝ አይደለ ያለችኝን አደረኩ። እሺ ያደረኩ ምናምን አሁንም ሴትዮዋ ጋር ግን ቀይ አደረስ ባሰባት። የት ትወስደኛለች መሰለህ? እናቷ ቤት ሩቅ ነው። ትወስደኝና እዛ ደግሞ አንድ በሽተኛ ልጅ አለ አእምሮ ማይሰራና በቃ እዛ የእናት ደግሞ የቤተሰብ በቃ ሙሉ ቤተሰብ ብዙ ነው ያለው። ሰራተኛ የለም። የሸገተ ሁሉ ድስት ነው የምታገኘው። በጣም በቃ እቃው ያስፈራሃል። በቃ አጽጃለች እቃው በቃ እኔ ገደለኝ አልኩ። አጽድቼ ጨርሼ ምግብ እንኳን አይሰጡኝም። ለምን ስራውን እስከመጨረስ። እሺ ጨርሼ ደግሞ እኮ ያን ጨርሼ እኮ ቁጭ ብላ ትባላለች ደግሞ አጽዳ ትባላለች። ከዛ በቃ እንደተያርገች አሰቃየች። ከዛ አንድ ቀን ቤት ከዛ 3 ቀን 4 ቀን ዛ አድራ ነው የምትመጣው እናቷ ቤት። ተመለስንና በነገው አልነሳም አልኳት። ቁጭ አልኩ በቃ ዝም ብዬ ተቀመጥኩ። ተነስቼ በፊት አሁን ያቺ አበሻ ከነገረችኝ በኋላ ተጧት ተነስቼ እንትን ላለኩ ታውኩት። ቁጭ አልኩ። እጄ ይሄ ክሎሮክስ የሚነካኝ ቁስ ብቻ ሆንኩ። የምታሰረኝ ማለት ነው። የሚገርም የሻገተ ድስት አልኩህ እኮ የቆሻሻቸውን ነገር እኔ ማንም ይመሰክራል። ግን ሰራተኛ ካለ እንዲመጣው ነው የሚያዩት ይሉሃል። በቃ አጽርታ ጨርሰህ ይሄ እኮ አልጸዳም። ሽታው እኮ መጀመሪያ ሰራተኛ ሳይኖር አትገባም። አይ በቃ ቁጭ ስልባት ደወለች መሰለኝ መጡና ወሰዱኝ። ከዛ በቃ ይሄ ባሏ ደግሞ በቃ እንትን ነው ለምን በቃ እንድኖር ይፈልጋል። ከዛ ወሰዱኝ ምናምን ቢሮ ገባው ማለት ነው። ወሰዱኝ ገባው። ከዛ ሸጠችኝ ማለት ነው ወደ ሌላ ሰው ሙናሰር ትባላለች የገዛች ሙናሰር። እሺ አሁን ሳውዲ አረቢያ ካፍቼ ያሉት ያውቋታል። ሙናሰር ማለት ትባላለች። ወሰደችኝና እዛስ ቤቷ ሲሄድ አበሻዎች አሉ ብዙ አሉ። በቃ እንዴት ብዬ ንገረ ህንድ አለ የሌለ እንትን የለም። ኬንያዎች አሉና ሳያቸው ደስ አለኝ። ለምን ሰው ደስ ይላል አይደለ? ደስ አለኝና ለካ ሴትዮዋ የምታሰራው ምንድነው? አንተን ኦቨርታይም ነው የምታሰራው። ኦቨርታይም ማለት ያ ሁሉ ሰራተኛ እሷ ቤት አለ 10 ነን ከኔ ጋር ግን ቤት አትቀመጥም። እሺ ከጧት እስከ ማታ ሰው ቤት ትሰራለህ። በየሰራተኛ ፈልጋለሁ ይልሃል። እሷ ኦንላይን ሰራተኛ አለኝ ብላ ነው የምትለቀው። በኦቨርታይም ማለት ነው የሚሰሩ። አትቀመጥም ቤት ትሰራለህ። በአንድ ሰዓት 25 ብር ሪያል ነው የሚከፈልህ። እንደዛ ነው የምታሰራው። ከዛ ገባው ምናምን አበሻዎችን ሳገኝ ደስ አለኝ። ነገርኳቸው በቃ የወዴን ብሶቴን። ከዛ ሲያዩኝ በጣም ትንሽ ነው የምለው ውን ነው የምለው። እሺ ምናምን እናስረዱኝ ምናምን እንደዚህ ነው ስራው ምናምን። እና ሾፌር አለ የተቀጠረ ሾፌር መጥቶ ይወስደናል ማለት ነው። አንድ ሰው ይደውላል ወይም በዋትስአፕ ወይም በኖርማል ስልክ ይደወልና እንደዚህ ሰዓት በዚህ ሰዓት ሰው ፈልጋለሁ ላኪሊ ነው የምትባለው። ትልከናለች። ስንት ሰዓት ትላለች? 4 ሰዓት ካሉ የሾፌሩን ይከፍላሉና የ4 ሰዓቱን ማለት ነው 100 ብር ይከፍላሉ በእነሱ ሪያል። ግን ስራው ስራ እንዳይመስል ልክ እሷ ኤጀንት ሆና ነው የምታሰራው። ህገወጥ እኮ ነው። ግን ሰራተኛ በቃ ስራው እንዴት ብዬ ልንገር እንደው በቃ ተው በቃ መግባት ራሳችን ማክስ እንኳን አድርገህ ጓንት አድርገህ ለመስራት ይከፋል። ይሄ ምንድነው ማክሳ ላይ ይባላል። ይሄ አሁን ራሱ ቃው የሚታጠበት አለ አይደለ? እዛ ላይ ሻክቶ ሽንት ቤት ማተው አይነገር። ዳይፐሩ ደግሞ የውጭ ሀገር አረቦቹ በጣም ዘረክሮች ናቸው። በጣም ከምነግር በላይ ይሄ ጽዳት ምናምን እንደው ከስንት አንዱ ቢገኝ ያንን ተፋጋና ተሰራለህ። አንዳንዱ ጥሩ ሰው የሆነ ላንተ 10 ብር 20 ብር ይሰጣሉ ቲፕ። አንዳንዱ ግን ዝም ብሎ የሚሰጥ የራሱን የሰራህበትና የሹፌሩን ከፍሎ ይሰዳል። አሁንም አንዳንዱ ደግሞ ልብስ ይሰጣል፣ ምግብ ይሰጣል። እንደዛ ነው። ሴትዮዋ እንኳን ምግብ እኮ ቤትም አትገዛም። እንደዛ እያልኩኝ አሁን
ቋንቋውን መልመድ ቻልኩ ማለት ነው። ከብዙ ሰው ጋር እንደምገናኘው አሁን ነኝ። በየቤቱ ወደ አዳዲስ ቤት አይደለም ተወስደኝ ሹፌሩ መጣል ይወስደናል። ግን እንዳልኩህ ነው በጣም ወርቅ ሁሉ ተሰጥቶኛል። ይጅ አቶን አውልቃ የሰጠችኝ አንዷ ማለት ነው። እንደዚህ ሰርቼላት ወዳኝ በቃ ስጦታ ይሰጣል እንደድልህ ይያልኩኝ። ግን ከዛ አሁንም ደግሞ ይችኛዋ ታሰራና እኮ ትሸጣለች ስታይኝ እኔን አንዷ የሷ ጓደኛ ሙምሻሪ ትባላለች። ሀፋር ባጠን ነው የምትኖረው። ትመጣለች አያታለሁ እና ይችልሽ ለምን ይሄን ታሰራታለሽ? እኔ ለፀጉር ቤት ነው ያችን ሰራ ፀጉር አላት ቤት መኖሪያ ሆኖ ከላይ ደግሞ ፀጉር ቤት አላት እና ፊቷ ምናምን ለፀጉር ቤት ይሆናል። በዛ ላይ አሁን ቀልጣፋ ናት። አሁን እንትን ስታይኝ በቃ ሁነቃው እኮ ከዛ በኋላ እና ለምን አልወስዳትም ተስትላት ትሸጠኛለች። ከዛ አሁን እዛ ሙናሰርም ትባላለች አለ ቱርክ እዛ ምሸጧ ሙሰይዳን ነው ደግሞ ትባል ደግሞ አለች ሌላ እንደዚህ ምሸጥ ቱርኪም ትባል ምትሸጣለች። አቃቸዋለሁ አሁን በቃ ከዚህ ሰራተኛ ከጠፋ ከዛ ሁሉ ይወሰዳል። ሶስቶች አንድ ላይ ነው የሚሰሩት። ከዛ በቃ አሁን ብዙ ሰው አውቃለሁ። ስልክም ተገዝቶልኛል። ያው ስልክ ግን ይጣለፋል ታውቃለህ። ዋትስአፕን ከፍተው በዋትስአፕ አይደኛውና አገር ቤት ምናምን ያው ይጣልፉታል። ኮድ እነሱ አይደለም ያስገቡልን። ከዛ በቃ ስልክም ተገዛልና ምን እኔ ደግሞ ጅሏ እንትኑ ይሄ ሹፌሩ ህንድ ነው እና ሲወስድ ምናምን ያው ቁጥር ግዴታ አይደለ ከተደውሉ አይደል ጨርሰሻል ወይ ብሎ ተደዋውለናል መጥቶ የሚወስደኝ። ከዛ ለካ በዋትስአፕ እሱ በህንደኛ ይጽፋል ወደ አንቺ ወደ እኔ። ከዛ ሴት በቃ ያናይታ አብለሽ ማቀሳ የለም እኔ ህንደኛ ነበር። ከዛ በቃ ይሁን በቃ እንትናለች። ከዛ በጣም ደግሞ የሷ ህፃኑ ልጅ እኔን ይወዳል። አቡዲ ይባላል። እናቱን ትቶ እኔን ነው በጣም ይወደኛል። ህፃን እኮ ነው ስመጣ እኔ ህፃን ነው በቃ ከስራ ስመጣ እኔ ነኝ የሚይዘው። እኔ አስተኝቼው ከተኛ በኋላ እናትየው ትወስዶ በቃ በጣም ይወደኛል። እና በቃ አባትየው ደግሞ በቃ ልጁ እኔ እንደዛ ሲሆን በቃ እህቶቹ ምናምን ሲመጡ ስጦታ ምናምን ይዘውልኝ ይመጣሉ። እንደዛ እያለ ምናምን ሻጣችኝ አሁንም ማለት ነው። ሌሎችን ለእንደዚህ አሁንም ለሌላ ቱርኪም ትባላለች ብያለሁ ለነዛ ሸጠች። እና ደግሞ ሙሰይዳም ትባላለች ጥቁር ናት። ለሷ ደግሞ አሁንም ሸጠች። ሱዳኒ ናት። ጠጋጋ ትባላለች። ጠጋጋ ማለት ይሄ ሰርግ ሲሆን እንትን የሚመቱ ማለት እና ደግሞ ሰራተኛ እንደዚህ አሁን ታሰራች። እኔን ደግሞ ለማን ሸጠችኝ? ለዚህ ለጓደኛዋ ሙምሻሪ ትባላለች። ሀፋር ባጠን ነው ኖሮ ሌላ ሀገር ሰደደችኝ ማለት ነው። እሺ እዛ ሄድኩኝ። ቤት ስራ ሰራለሁ። ሌላም አበሻለች። አሁንም እንደገና ደግሞ ሌላ ኬንያዊ መሪም ትባላለች። አንድ ሳራም ትባላለች። 3 ልጆች አሏት። ፀጉር ቤት ታሰለጥነኝ ጀመር ማለት ነው። እሺ ፀጉር ቤት መሰልጠን ጀመርኩ። ከዛ እኔ በጣም አክቲቭ ሆንኩ በፀጉር ስራ። በቃ 3 ወር አሰለጠነችኝ። ከዛ በየቤቱ ሹፌሩ አሁን ቋንቋ ቻልኩ አይደለ? ሹፌሩ ይመጣል ይወስደኛል። ሰርግም ካለ አብረን እንሄዳለን። እሷ ሜካፕ ትሰራለች፣ እኔ ስተሽዋር ፀጉር እሰራለሁ። ተሽጊር ምናምን ይባላል። በቃ በስራው አክቲቭ ሆንኩ። በደንብ መስራት ምናምን ጀመር። ሴትዮዋ ደግሞ ትንሽ ባሏ ያስቸግራል ይጅ እና ብር ምደብቅላት እኔ ነኝ። ቤት የላትም እስካሁን ድረስ። ቤት ተከራይተን ነው እኔ ከገባው 2 ቤት ነው ቀይረናል። እሺ እና በቃ ብሩን እኔ ጋር የሚቀመጠው አማቿም እዚያው ነው የምትኖረው። ግን በቃ ባሏ አሁን ይሄ ቀስ ለሚያስቸግር ብር እያጠፋ ምናምን የት ብሩ ይቀመጣል? እኔ ጋር ሳጥን አመጣችልኝ። እዚህ ጋር አስቀምጪው ማለት ነው። ሰራተኛ ክላስ ወንዱ አይገባም ነውር ነው በሳውዲ ህግ። ስለዚህ ተብሎ እዛ ተቀመጠ። በቃ ብሩ የሚቀመጠው እኔ ጋር ነው። እንደዛ እየተባለ በቃ የሚሰራው ብር እዛ ነው የሚቀመጠው ማለት እንደነገርኩ 3 ነን አሁን። እኔ ፀጉር ሰራተኛ በሆንም ያው በሰራተኝነት ነው የመጣሁት አይደለ? እነዚህኞችን ደግሞ ቤት ይሰራሉ። አንዳንዴ ደግሞ እንደዚህ ሌላ ቤት እናቷ ቤት ትልካለች። ያው በቃ ቤተሰብ ካላቸው አንድ ቤት ሰራተኛ ካለ ለሙሉ ቤተሰብ ለፋያቸው እንደፈለጉ ነው የሚሰዱ የምትሰራው። እህቷ ቤት ከሄደችም
አትቀመጥም አንተ ስሪ ነው የምትባለው። ከዛ በቃ እንደዛ ይናም እያለ ጥሩ በቃ ማለት ወደድኳት። እኔም ትንከባከበኝ ጀመር። በፀጉር ቤት ስሰራ ደግሞ ከህንድ ድረስ ሁሉ ስጦታ ሁሉ ተልኮልኛል። በቃ ይሄ የህንድ ልብስ ሳሪ የሚባለው ታውቀው ከሆነ ይሄ ህንዶች የሚለብሱት በቃ ፀጉር ቤት ምናምን ስሰራ በቃ እሱ ሁሉ እንደዚህ አሁን በሳውዲ ላይ ሲጋቡ ሽርሽር ተብሎ ይሄድ አይደለ? ሽርሽር ሲሄዱ ምን ላምጣልሽ ሲሉኝ ያኔ ዛራ ነች እንደታ ታውቀዋለህ። በአማርኛ አልመጣም። በአረበኛ ነው ገና የተለቀቀውና እሺ አብይንም ብለው 3-4 ተደብድቤበታለሁ እዛው አረብ ሀገር። በሌብቻ ሳይሆን በቃ 3 ሰራተኞች ሙሉ ተደብድበውበታል። በቃ እንንቀሳቀስን የቋንቋ ይገባል አይደለ? በአረበኛ በአማርኛ ገና እዚህ ገና ነው። ከዛ በቃ ያ ልብስ ሳሪውን አይቻለሁ። የህንድ ልብስ ነው የፈለኩት እና ምን ላምጣሽ ሲባል የህንድ ልብስ አልኩኝ። እውነትም አመጡልኝ። ስጦታ በስጦታ ሆንኩኝ ማለት ነው። ወርቅ ተሸልሚያለሁ የአንገት በቃ እሰራለሁ ይሸለማለሁ ማለት ነው። በደንብ ነው በቃ የሚሰጠኝ ይሄ ስጦታ በጣም ይሰጣል። ከዛ እንደዛ እያልን ምናምን በቃ ሴትዮዋን ወደድኳት። ልጆቹም በየአመቱ ነው ደግሞ ሴትዮዋም ተወልዱ። እሺ ልጅ በየአመቱ እንዲህ ነው በቃ እየሰራን ቤት መስራት ጀመረች ማለት ነው ሴትዮዋ። እና ደግሞ ትንሽ የልብ ኬዝ አለባት። በሳውዲ ህግ የልብ ኬዝ ካለበት አሁን 2 ሰራተኛ በነፃ ነው መንግስት ነው የሚከፍልላት አማሚ ስለሆነች። እና ደግሞ ትምህርት ቤት አሁን በሳውዲ ትምህርት ቤት አንተም ትማር ከሆነ ኮሌጅ ጃማ መንግስት ይከፍላል። እሱን አጠራቀመችና ምን ጀመረች? ቤት ገሱባ የሚባል ሀገር ላይ ጀመረች። አሁን እዚህ ጋር ደግሞ ምን መጣ? መቅናናት። ሴትዮዋ በቃ ምግብ እኔ እንዲህ እየበላው ካፌ ሙጭ ቀርም ሁሉ አትጠየፍ በቃ አትጠየፍም። እንደዚህ ሰራተኛ ናት ይሄ እንደዚህ ማንቋሻሽ ምናምን የለም። እሺ በቃ ከዛ እነዚህ አሁን ሰራተኛ 3 ነን በየአደል እርስ በርስ ምን መጣ መጠማመት። ሴትዮዋ ወደ እኔ ታደዳለች። አንደኛ እኔ ነኝ ሁሉን ምስጢር የምትነግረኝ እንዲህ አድርጊው ቤቱን ምግብ እኔ ካልሰራው አይበሉ እኔ ነኝ የምሰራው። ለካ ካሜራ ገጥማ ጽዳታችን ታያለች። እኛም እናቀው ነገር የለም ካሜራ እንዳለ አናቅም ነበር። እና ምግብ ስንሰራ ለካ ታይናለች። እና በቃ እኔ ሰው አየኝ አላየኝ ሳይሆን ያው ከልጅነት ጀምሬም እዚህም ደግሞ ተምሬ አይደለ ሙያ ምናምን ሰራ አይደለ የውጭ ባይሆነ እና ለመስራት እንደዚህ እንትና አልከበደኝም። እንትን ትከፍትልኛለች ዩቲዩብ ላይ እሱን እያዩ የሚጨምሩን ቅመም ቢያዩ ሰራሉ በደንብ ሰራሉ ምግብ። በቃ ከዛ ስትዩ በቃ ከኔ ጋር በጣም እንትን ሆነ ማለት ነው። ሰውየው በቃ እኔ ሰራ ነው የሚበለው ቡና ሻይ በቃ ሳውዲ ላይ በቃ ከባድ ነው። ጠዋት ተነስተ ቡና በፌርሙዝ ይፈላል። ተመር ኬክ ነው ሐላውያት ይባላል። ጣፋጭ ነገር ደረግና ይቀመጣል። በቃ እኔ መጣጣ ጀመረ ቡናቸው ከሷ ጋር በቃ በጣም ተዋደድ ከሴትዮዋ እንደዛ ያለ ምናምን። ከዛ ደሞዝ ተጨመረልኝ። እዛኛው ግን የረሳሁት ነገር እዛኛው ቤት ስሰራ 2 ደሞዝ ልክ ያለው ሀገር ቤት ያኔ 3 አመት ምናምን ሰርቻለሁ። ከዛችኛዋ ሰው ቤት የምታሰራኝ አትሰጥም ብር ግን ስትሸጠኝ ቋንቋ ስለማቅ ብር ስላት ይችኛዋ ትሰጥሻለች ብለኛለች። ያንቺን ደሞዝ ስሸጥሽ ደሞዝሽን ሂሳብ ሰርቼ ቀንሽላታለሁ እና ደሞዝሽን ስሰጥሽ እሷ ናት ብለኛለች። ግን እኔ አሁን የምጠቀመው ምንድነው ይሄ አሁን እንዳልኩስ ብር ይሰጡናል 10 ብርም ሆነ 20 ብርም ሆነ በተለይ አመቷል ሲሆን ደግሞ 50 ብር 60 ብር ይሰጣል። እሱን አጠራቅመው ነበር። ግን አጠራቅመው የዛኔ ልጅነት ይሁን አላቀም ብር እንደዚህ ጥቅም እንዳለው አላቆም መበተን አጎቴ ላኪ ካለኝ ሰጣው ብር ታልኩ እኔ ምንም ስለ ብር እንደዚህ ነው አላቆም። ከዛ በቃ ግን ይችኛው ደግሞ አሁን እንደዛ ምናሰር ያልኩ ያው መጥቼ ስደት ላይ ያው ሴት ልጅ ስትሆን ያው የሚመጣ ነገር አለ ለእግዚአብሔር ይሰጣል። እሱ በስንት መከራ ስለመደችኝ እሷ ናት አላቆም። ስደት ከመጣ በኋላ ነው ይሄ ነገር የመጣው። ቢያንስ እሱን ነገር ያው ሌላው ክፉ ብትሆንብኝም ግን በዛ ነገር እንደ ልጅ ደብቃ ገበሬን ደብቃ አስተምረኛለች። አሳይታ እውነት
በቃ ጥሩ ነገር አደረገችልኝ ብለህ እሱን ነው። ሌላውንም አትወሽስ በቃ እንደ ተገስጭ እንደ ባሪያ ተገስጭ የኖርኩት። ከዛኛው ቤት ስሄድ ግን እቺኛው እንደዛ ስትሆንልኝ በቃ ለኔ እናት ነው የመሰለችኝ። ደሞዝ እኮ አልጠይቃትም እቺን በቃ እናት መሰለችኝ። ከዛ ምን ትለናለች በቃ ተነግረኛለች ያንቺም ደሞዝ አለ የ2 አመት እኔ ጋር ግን እኔ ጋር ማውን ሰሪና ብሩ በደንብ ሲጠራቀም ቤት ትገዣለሽ አለች። እሺ ሁላችንም ተስማማ ማለት ነው። 3ታችን ሰራተኞች አስቀምጣን እንደዚህ ያለች። እሺ ተባባል ታውን ማለት ነው ደሞዝ አንጠይቅም። በቃ ይሄ ስጦታ የሚሰጠም በቃ ይሄን ነው እንጂ እኔ መልበሴን መብላቴን ነው እንጂ ማስበው ሌላው ተው ሄዶ ኢትዮጵያ ምን ይፈጠራል አላውቀውም። መቼ ሄዳለሁ ቢያስ ከዛ ረመዳን መጣና አሁን አለች በቃ በደንብ ስጦታ እንዲሰጣችሁ የሱ አባት እንትን ነው ሼህ ነው እና ስጦታ እንዲሰጣችሁ ከፈለጋችሁ ሙስሊም ነን በሉ አለች። እሻል እና አሁን ልጃችሁ ይላሉ እና አዛን እንዳለ ያው የሰራተኛ ዘኩሽ ላይ ይሰጣል ረመዳን ላይ ሲሆን ቁርስ ማለት ነው። ከዚህ ዛ ነው ስፍራ የሚባለው ያው ጠረጴዛ ላይ አትበላም በነሱ በሙስሊሞቹ። እሺ ከዚህ ዛ ነው እቃ ማጠውቶ የሚደረደረው እና ደግሞ የኛ ደግሞ ኩሽና ነው የሚደረግል እና አባቷ ቤት ደግሞ ሰራተኛ አለች። እነዛ አሁን ሄደን አይደል እዛ ስጦታ ሊሰጠን አይደል ሄድን። ከዛ ዛ ሄድና አሰንቅቃለች አዛን እንዳለ ተመርና ዋቅ መስጠት ብለናል። ከዛ በኋላ ግን ምግብ እንዳትበሉ ተነስታችሁ እንሰግዳለን ብላችሁ ግቡ ወለናለች። እኛ ደግሞ አርፎ ረስተን የሆድ ነገር መጥፎ አይደል አርፎናት እኛ ረስተን ተመሩና ሆንትን በላን ሾርባችንን እዚያው ጌማቱን ሳምቡስ ሰውዬው ለከደ የታስታውሰን እሺ ለካሷ እየተቀሰች ነው የት ገብቶን አንዳንድ ቃምጡ ምናምን ሲባል እኮ ሄዳለን አጥረናለች አልገባንም። ለካሷ ያየን ፍለፊት ነው ኩሽና። ከዛ ምንድነው የሆነ ነገር ፈልጌ ነው ብላ አውቃ ኩሽና መጣችና የሐይዋናት አለችን ውሻዎች የሐይዋናት ስትተውን እንጀላ ያለችን ግቡ እንዳላያችሁ አለች። ከዛ ገባና ትዝ ሲለን ተሰገዱ ተባለ። ከዛ ገባንና እኔ ቆምኩና እንትን ተሰጠን ስጃዳው ተሰጠን። እኔ ቆሜ አባታችን ነው እያልኩ ነው አላቆም። ከዛ ሳራም ትባላለች ያቺ ኬንያውም ደግሞ በአረብኛ ነው የምንግባባው እንጂ ያው ቋንቋቻ እንግባባም። እኛው ግን ትንሽ አማርኛ ትችላለች እንግባባለን። እሺ ግን አማርኛ ማውራት አይቻልም። ሁላችንም እናወራ ምንድነው አረብኛ ነው። ቀስ ብዬ ሳራ እሺ እንዴት ነው የማደርገው አንቺ ሰውዬው ደግሞ ከባድ ሰው ነው ምናምን አይተህ ነው ድፍት ቀና በይዛለች ስንል ቆይና ለካ ሰውዬው መጣ። ቡና ይጠጣል ተሰግዶ ጨርሶ ምሳውን በልቶ ከዛ ደግሞ ቡና ይጠጣሉ እና ቡና እኛ ደግሞ የለንም አይደለ እዛ ልንሰግድ ገብተን አይደለ እና መጣ እየጠራን እኔ ስሜ ሌይላ ነው እዛ ሌይላ ተብየን ብርቱካናማ ከባድ ሆነ። ከዛ ሌይላ ያለ መጣስ የመስገጃ ክላስ ለካ በሙስሊሞቹ ግን ነው አሻዳው ላይ ለላት ብለ እጅህ እንዲ ብለ ሳትል የፈለገ ሰው እዚህ ግፊት ለፊት ቢሞት አታቋርጥ እንደ ሰላም አለይኩም ብለ ስጨርስ ነው። እኛ ደግሞ ስንጠራ ስትጠሩም አራስዋል እንግዲህ ኮሰው ተደፍተ ቃና ብለ እንዲ ብለ ደግሞ ከዛ እንደተመረከክ እንዲ ብለ መጨረሻ ስጨርስ ሰላም አለይኩም ታብሎ ነው ሰው ቢጠራ የምታወራው ማለት ነው። እኛ ደግሞ ናምባባ አቤት ነው ገባ ሰው ያይተናል። ማታም ሴትዮዋ ቅጣት ተብሎ ከ6ኛ ፎቅ እስከ ታች ማታው እንግዲህ አስወቀውና አጥበን ጨርሰን ልንተኛ እኮ ነበር። ይሄ ነገር ያው ትንሽ ነገር ተሰራራ አይደለም የሚሰራው ልንተኛ ስንል ለካ ተናዳብን አይደል ልተኙ ታል ያለች እሺ ማማ ስንል ታል ከልብ የበንተል ከልብ
አለችና ጠራችና ከላይ ጀምራቸው ነትፊል ቤት አለች አዝሩት አለች መስታወት አይቀር ምን አይቀር ፀጉር ቤት አይቀር ምን አይቀር አዝሩት ረመዳንል ሄድን አጸዳን ሁሉን ደከም ሊነጋ ሲል ተኛለች። አሁን ያችን ጥፋት ስለሰራን እኮ ታናዳለች። ሰውየው ደግሞ አንድ ሰው ሙስሊም ሲሆንለት ሙስሊም ሰው በጣም ይወዳል እና ይቺ መርየም ትባለው ደግሞ በሱ ስም ነው ያለችው በአሰሪው አሁን የሱ የሴትዮዋ ብትሆንም ስሙ ግን እሷ ሁለተኛ በሷ ስም ስለሆነ ሶስተኛ አይችልም በአባቷ ስም ነው። ስለዚህ ያ ቃል ክርስቲያን ነው የሚለው ፓስፖርቱ ላይ የኛ ግን ከዚህ ስንሄድም ተጠምጥመናል ማለት በደላላ እንደዛ ነበር ድሮ የሚያስከደን እና ደግሞ በሴትዮዋ ስም ስለሆነ ብዙ ማያቅ የሷን ግን ያውቃል እና አሁን ሰውየው ታርጌት ያደረገው ያቻው መርየም ትባለው ሙስሊም ከሆነች በጣም ሚዛኔ እንትን ነው ከቀየረችላት ማለት ነው። እሱ ደግሞ እንዳነገርኩ አዛን የሚል የሙስሊሞች እንትን ዋና እንትን ነው። በእኛ ቤት አሁን አንተ አንድ ሰውን አስተምረው ኦርቶዶክስ ስታረግ እንዴት ነው ደስ አይልም? ደስ ይላል። እንደዛ በቃ ይሄ ነው ታርጌት ይሆን እና በእሷ የተነሳ ሴትዮዋን በጣም እንትን ትላለች ማለት ነው። በቃ ከያባቷን ምርቃት ወስድ ነው እንግዲህ እኔ አስተምሪያቸው ቁርአን እንደዚህ አስተምሪያት ምን ብያት ምናምን ብላ ነው ዋሽታ ተናግረው ለአባቷ በቃ ይሄን ተናደደች ያልተሳካም ማለት ነው። ቅጣታችን ተቀጣና ጠዋት ላይ ተኙ ሰባን ታኝተን እንደገና አሁን ደግሞ መተኛት አትችልም ምክንያቱም ገና ምግብ መስራት አለበት። ተነስተባን ስራም እኔ እንዲያረገ በቃ ዞረብኝ። ከዛም በቃ እየሰራን እንደዛ ይሆነ የወንድሟ ደግሞ እህት ልጆች አሏት ከሌላ ባል የወለደቻቸውና ሌላ ባል ስታገባ እነዚህ ልጆች ይዘሽ ከኔ ጋር አትኖሪ ማለት እነዛ ልጆች እኛ ጋር መጡ። እኛ ጋር መኖር ጀመሩ ማለት መኖር ጀመሩ። ሴትዮዋ ጋር አሁን እንዳልኩ ፒስ ነን። ከዛ በቃ መሀል ላይ እንደዚህ አልሞስት እንግዲህ ወደ 5 አመት ልሞላ ነው ማለት ነው እዛ ቤት። ለምን ጠቅላላ ከዚህ ከሄድኩ እሺ ቀየርኩና እሄዳለሁ ሀገር ቤት ብዬ የተሰጠኝ ስጦታ አልነግርህም ብያለሁ። አይፎን 6 የሚባለው ይዛኔ በጣም ፋሽን ነበር ስልኩ። ስጦታ ነው የተሰጠኝ። በቃ ዕቃ ሞልቻለሁ 3 ሻንጣ። አሁን ወደ ሀገር ቤት ልገባ ነው። ከ2 ወር በኋላ እኔ ሀገር ቤት ልገባ ነው። እሷም አሁን በቃ ደሞዜን አስተካክዬ እኔ እገባለሁ አልኩኝ። እሺ አለችኝ እና በቃ ልብሴን በቃ የህንድ ልብስ ነው ሞልቻለሁ። በቃ እዛ ልብስ ተውዘጭ ነው። እኔ በቃ ማሰብ ይሄን ለከለ ይሰጣሉ ለጎረቤቶቼ ይሰጣሉ በቃ ያው ሐሳብ ላይ እንደዛ ምናምን ያደረኩ ሳለ አራ እቺኛ አበሻዋ አንዳንዴ ከአበሻ ጋር አንድ ቤት መስራት መጥፎ ነው። ማማን ነይትላትና ወይ ሌላን እኮ ባልሽ ወዳታል ምን ስትራት ደግሞ አረቦቹ በባላቸው ከባድ ነው። ባል ማለት ለነሱ ይለያል። እንደዛ ስትራት ምን በቃ ተደነግጣለች። አንደኛ ቀረቤታችን አስቦ ትወደኛለች በጣም። ከዛ እንደዛ ስትራት በቃ ሳትነግረኝ እንደዛ ተነግሯታል። የማውቀው ነገር የለም። ስራዬን ሰርቼ እመጣለሁ። ፀጉር ቤት አይደል የተመረሽም ይላሉ። ፀጉር ቤት ፎቅ አለ ግን እኔ የምሰራው እንደው ውጭ ነው። ይሄ አብዛኛው ፀጉር ማንሳት እሰራለሁ። እሱ ብዙ ጊዜ ስራ ይሰራል። ሐላዋ ይባላል። ይሄ ፀጉር ማንሳት በየቤቱ በጣም ይሰራል እና እዛ ሰርቼ ስመጣ ሴትዮ ተቀያይራ ተጠብቀኛለች። የካህባ ትለኛለች። የካህባ ማለት በጣም ብልግና ስድብ ነው። እሺ ባለ በጣም ይክራገፍ ዘት ያዩዋት። ከዛ በቃ እኔንም በቃ ማሰቃየት ጀመረች። አልተነገረኝም እስከዚህ ድረስ አላውቀውም። ማሰቃየት ስለ ሌሎችን ታስተኛና እኔ ስራ ስሪ ትለኛለች። ቤት ታስጸደኛለች። ሴትዮ ምን ሆና ነው? ልጆቹ ደግሞ እኔን ይወዳሉ በጣም ህፃናቶች እንዳልኩ በየአመቱ ነው ተወልደው ልጅ ወደኛል። ልጆቹ ነገ ሲመጡ ነጥቃት ይዛቸው ትሄዳለች። ምንድን ነው አልገባኝም። ከዛ በቃ አንድ ቀን መጣች የሆነ ነገር ይዛ መጣችና መታችኝ። ምን ነው ሳ አንቀርኳት ነው ትልቅ እኮ ናት አለኳት። ከዛ በቃ እንትናለች ደበደበች ሰራተኛ ምናምን ብላ ቀወጠችው። በቃ እንትናለ ከዛ ሰውየው መጣ ምናምን
ምንድነው ምናምን ሲባል እኔም ደግሞ እንትን ሲይዛት እጇን ቧጭሬታለሁ ስንቂያስ ማለት ነው። ይሄው ሸቃላ የሚባለው ይሄው ሸቃላ እንዲያረጋች ከዛ በቃ እንደዛ ሆነና ሰውየው በቃ አረጋግቶ ምናምን ያው ሴትዮውም ኃይለኛ እንደሆነች ያውቃታል። አረጋግቶ ምናምን በቃ ተይ ምናምን ብሎ እኔንም እንዴት እንደዚህ ታረጋግሽ ምናምን ተቆጣኝ። እሺ ምናምን ብዬ ይቅርታ ጠይቄ ተቀመጥኩ ማለት ነው። ግን ሴትዮዋ እየባሰ መጣ። ይችኛዋ ደግሞ አበሻዋ ደግሞ ምን ታረጋግላለች በቃ ከሷ ጋር ሆነች ማለት ነው። እጅና ጓንት ሆኑ እና እቺ ደግሞ መሪም ትባሏ ደግሞ ማለት ታቀኛለች በጣም በአረብኛ ነው የምንግባባው። ታቀኛለች በደንብ ተንኩል አታውቅም ለኔ እና ለካ እሷ ታውቃለች የተነገረውን ነገር። ከዛ አንድ ቀን ለካ እኛ ደግሞ ካሜራውን ተነሳና ድምጽ መቅጃ ታስቀምጣለች በየክላሳችን ማለት ነው። ሴትዮዋ አስቀምጣ አሁን እሷ እንደነገርኩ ትማራለች። ያው ትልቅ ናት ግን ትማራለች። ለምን ክፍያ ስላለ ጃማ ትሄዳለች። እኛ ልጆቹን እናንተ ትምህርት የሸኝቼ ምናምን ከዛ የፀጉር ዕቃ አጸዳዳው ምናምን ጨረስኩና ስራ ከተደወለ ይሄዳለሁ ብዬ የዛኔ በቃ እኔ ራሴ ነኝ ስልክ የራሴ ቁጥር ተለቋል ሲደወልልኝ ሾፌሩን ጠርቼ ምን ነው አሁን ሴትዮዋ ጋር አይደለም እኮ ስራው በቃ እኔ አሁን አክቲቭ ሆኛለሁ ቋንቋውን ስለቻልኩ እሄዳለሁ። ሾፌሩ እሷ የቀጠረችው ስለሆነ ከዛ ስራ ሲደወልልኝ የጠበቅኩ ነው። ቁርስ የበሉበት ማማጣ አጣጥቤ ጨራርሼ ተለባብሼ ያው ፀጉር ስትሰራ ራስን ጠብቀህ ነው የምትሰራው። አይ ከዛ ጃማ ሄደችና ተመልሳ መጣች። ከዛ ልብስ ለብሻለሁ እንደዚህ አይ እሱን አውልቄና ዩኒፎርም ለብሻለች። የሰራተኛ ዩኒፎርም እንዴ ስራ እኮ ልሄድ ነው አልኳት። ቢሆንም አንቺ ሸቃላ ነሽ እኔ ነኝ አምጥቼ ፀጉር ቤት ያስለመርኩሽ እኔ ነኝ እንደዚህ ከበሬ ሰጣሽ። ስለዚህ ፀጉር ቤት ትሄጂም ይሄን ለብሰሽ ትሄጃለሽ። እሺ ብዬ ሰጣት ነው ገረመችኝ። በቃ ባለፈው ስለቧጨርኳት ነው ምናምን ቤተው ከዛ ደግሞ ቆየች ነው አይ እንደውም አትሄጂም ቁጭ አለች። እሺ አረሰን ተታይ ደግሞ ቤቱን ቆልፋብኝ ሄደች ማለት ነው። እዚህኛው መሪም ሌላ ታዲያ አለች ሄድኩ ድምጽ መቅጃ እንዳለ አናውቅም። አንቺ እኮ የማታውቂው ነገር አለች ምንድነው አትናገሪም ማለች። ምኑ ስለ እኔ ስለምወድሽ ነው የምነግርሽ ግን ሳራ እኮ ለማማ እንደዚህ ብላ ተናገረች እና ለዛ ነው እንደዚህ የምታሰቃዩ ምን አልኳት። ሳራ ስራት አዎ ከገረመኝ በቃ አላመንኩም። እንደዛ ነው ሴትዮ እንደዚህ ተደረገኝ። አስበው እንግዲህ እኮ ለሄድ እኮ ነው የቀረኝ እኮ አሁን ተጋምሷል እኮ ከሁለት ወርም እኮ ተጋምሷል ወደ ኢትዮጵያ ልገባ ማለት ነው። እና እንደዛ ነው እሺ ከዛ እኔ ደግሞ ማታ እንትኑ መጣች ከጃማ ገባች። በቃ እኔ ማንገላታቱ እንደቀጠለ ሆነ ማለት ነው። ምግብ ተወርወራለኝ በቃ የምታረገኝ ነው የጠፋችው። በቃ ከዛ እንደዛ ሆነና ጓደኛዋ ቤት ሰደደችኝ ማለት ነው። ጓደኛዋ ጋር ሂጅ ቁጭ አልኩኝ። እዛ ፀጉር ቤት እንዳስርክ የቤት ስራ ስሪ አንቺ ሸቃላ ነሽ በቃ ስሪ አለችኝ። እሺ እኔ ስጀምር ለስራ አይደለም እንግዲህ መቼ ስደት አይደለም እሰራለሁ ብዬ እየሰራሁ ሳለ ደወለችልኝና አይፎን ስልክ ይዣለሁ ብያለሁ ሰው ስጦታ ሰጥቶኛል 2500 ሪያል ነው የተገዛው ነው። እና ሰርግ ቤት ሄጄ የሰርግ ሜክ እንትን ሰርቼ ነው እንደዛ ይሰጡኝ። ሳውዲ ላይ በጣም ይዋሽ ናቸው ስጦታ ለመስጠት በቃ እንትን አይደሉ በጣም ይሰጣሉ በጣም። ከዛ በቃ ኦይ ሸቃላ እኮ በአይፎን ስልክ አያወራ ማለት ዘዝማልኳት ናማማሽ እሽተቤን ስላት ምን ፈለግሻት ሸቃልት ያለች ናአም አልኳት። ስም አይደለ ከዛ ሸቃላ በአይፎን ስልክ አያወራ ስልኩን ለጓደኛ ስጫት እና አርፈሽ ስራሽን ስሪ ያለች። መጣችና ጓደኛ ስልኩን ወሰደች። እኔ ስልክ የለኝም ማለት ነው። ከዛ አሁን ደግሞ ተደውልና እሷን ደግሞ ታርገኛለች ስቲም ስሪ አትረኛለች እቃ የተለከና ማለት ጓደኛዋን ሀፍ ማለት አሁን ይሄ ፀጉር ማንሳት ነው። ተሽግር ስሪ አትረኛለች ማትለኝ ነገር የለም። ሐማም መቅረብ ማለት ደግሞ ሙሉ እንትን መስራት ነው እንደነበረው በአማርኛ አላውቀውም። እና በቃ እሰራለሁ አንደኛ ቤት ስራም ተሰራኛለች እዚህ ጋርም ኮኛኛው ስራ ተሰራኛለች።
እንደዛ እየሰራሁ ሳለ ደወለችና አሁንም በእሷ አገናኝ ሲያለቻትና አሁን መጥቻ ወስደሻል ተዘጋጃለች። እሺ ይልሲና አዘጋጅቼ መጣች ሰረች ለካ ቤት ሼህ አስጠርቻለች። በእነሱ ሼህ ማለት ነው። እኔ እንደ ጥንቋይ ሆነ አላውቅም። እንግዲህ እውነቱን ያውጣታ በመሰለኝ ወይ ታስተግምብኝ ሆነ አላውቅም። እግዚአብሔር ይወቅ። ካሜራ ላይ ስታይ ምንም ነገር ከሰውየው ጋር ነገር የለኝም። ጭራሽ እኮ እንትን አለው ምንድነው ስባል ሰራተኛዋ እንዲ ካሜራ እኮ አይተሽ ስትባል አይ ካሜራ ጥፍተው ነው የሚገናኙ ስላለ የተናገረችው። ከዛ በቃ ሴትዮ ምንድነው በቃ ባሌን ነክታለች በቃ እኔን ለመጉዳት ነው ያሰበችው ማለት ነው በቃ። ከዛ ወጣችና ምን አደረገች? ልብሱን ያጠራቀምኩት ልብስ ፊት ለፊት ያመጣችና እየቀዳደደች በመቀስ አዳዲስ ልብስ አስበው በመቀስ የተሰጠኝን የአንገት ሐብል ወርቅ ከሁሉም የሚቆረቆረኝ ከእጇ ወጣ የሰጠችኝ ወርቅ ነው። የጣት ቀለበት ሙሰይዳን ትባላለች ሰጠች። መርህ የምትሰራለች። ይሄ እናቶች አንዳንዶች መውለድ እምቢ ያላችሁ ምናምን ታሽና እንደዛ ማለት ነው ትሰጣለች። እንደዛ ነው በመሰረው ያቺ ሴትዮ እኔ ዛ ሴት እና ልጇ ሲያገባ እኔ ነኝ ስራ የሰራሁት እና ለዛ ደስ ብሏት ነው ወርቅ የእጇን አወጣ ነው የሰጠች። አወጣች ወሰደች ማለት ነው። ስልኩንም እያንዳንዱ ሌላውን መካ የምትፈልገው ነገር አነሳች። ሌላውን ደግሞ በመቀስ ቁጭ ብላ ቆራረጠችው። ሻንጣዬንም እንደዛ ፊት ለፊት አስቀምጣኝ ማለት ነው። ስም አልኩኝ። ለምን ስላት ተስተሐሊን ነው የምትለው ይገባሻል ነው የምትለው። ከቀግራ ገባኝ። በቃ አለቅሳለሁ ምን እላለሁ። ከዛ ሼሁ ሲገባው ይሄ መጅልስ የሚባላልና እዛ ቁጭ ብሏል። ቁርአን እየቀራ ነው መሰለኝ። ገባሁና الكعبة هذه شوفها هي بالذهب زوجي አለችው። ባሌን ትፈልገዋለች። አየኝና እሱ ሰውዬው ራሱ አሳዘንኩት መሰለኝ። ከዛ ላ هذه ما تسوي شيء አላት። እቺ ምንም አታደርግም ላ ብሏት አላትና ብቻ እንትን ቁርአን ይሁን ብቻ ሲቀራቸዋል ምን ነገር ይዟል ብቻ እንደዚህ ያመጣና እኔ ቁጭ እየሳለ እንዲህ ብሎኝ ሄደ። ከደባለ ደነሰስኩ። በቃ ደንዘዝ አልኩ። ደንዘዝ በየቀረው ከዛ ደነዘፍኩ። ከዛ ቁጭ አልኩ። ከዛ ክላስ እንዳትወጪ ተባልኩ ማለት ነው። ተቆለፈብኝ።